ዩቲዩብ ቻናል ነው። ወደ ትረካው ቃል አውጡ ማስመለስ። ደራሲ ሜሪ ፈለቀ። ይህ ትረካ የመጨረሻው ክፍል ወይም ሁለተኛው ክፍል ነው። ብዙ ጊዜ የሰቀልከው ተስፋ ጋር ለመድረስ መንጠራራት ተስፋውን ከመጨበጥ በላይ ደስታ አለው። ጉልበትና የተስፋ ስንቅ ያጅቡታል። ስልኩን ዘግቼ ተጋደምኩ። የማስበው ምን ከፍቷት እንዳለቀሰች ነው። የሰው ሚስት የመሆኗን ሀቅ ሆን ብዬ ከሐሳቤ ላለመደመር እታገላለሁ። ላያት የመፈለጌን እብደትም ችላ ልለው እፍጨረጨራለሁ። ብዙም ሳትቆይ መልሳ ደወለች። ግራ ተጋባሁ። ሳልነግር ረስቸው የእናትህን አድራሻ ፍንጭ የሚሰጥ መረጃ ተገኝቷል። በእርግጠኝነት ይህንን ልትነግረኝ እንዳልደወለች ገብቶኛል። እሺ በይኝ ልምጣና ልይሽ፣ 10 ደቂቃ ብቻ። ስለ መረጃውም ትነግሪኛለሽ ስላት በጣም ታሽታ ስታበቃ መለሰችልኝ። እሺ ግን እኔ ልምጣ፣ ተመልሶ ሊመጣብኝ ይችላል አለችኝ። ቁጭ ብዬ እሷ እስክትደርስ መጠበቅ የምችል አልመስልሃለኝ። መሽቷል፣ ራሴ መጥቼ ይዤሽ እመለሳለሁ፣ ተዘጋጅተሽ ጠብቂኝ አልኳት። የለበስኩትን ቱታ አልቀየርኩትም። እንዴት እንደደረስኩ አላውቅም። እሷን የማግኘት ጉጉቴ ሰቅዞ ለብቻዬ ፈገግ እያልኩ ነበር። ታክሲ ውስጥ ምን ያህል እንደተቀመጥኩም አላውቅም። በሯ ላይ ስደርስ ደወልኩ። ከፈተችልኝ። ከመደንገጤ የተነሳ መመለሱ ዳርቶኝ ነበር። ፊቷ አብጧል። የጣት አሻራ ፊቷን ወርሶታል። የላይኛው ከንፈሯ በአንድ በኩል አብጧል። ከሰዓታት በፊት ያየኋት ውብ ሴት መሆኗን ያጠራጥራል። እሱ ነው አልኳት። አገኘው ይመስል እጄን ለጡጫ ጨብጬ በጭንቅላቷ ንቅናቄ አዋለችኝ። ምን ማለት ወይ ምን ማድረግ እንዳለብኝ ግራ ገባኝ። አቀፍኳት። ጣቶቿ ላይ ያለውን ብልዝ አይቼ ከጥፌ የዘለለ እንደደበደባት ገባኝ። እንዳለችኝ አርሴማ አልተኛችም። ጭራሽም ቤት የለችም። ይዟት እንደሄደ ነገረችኝ። የደበደባት እኔ በመምጣቴ ምክንያት መሆኑን ስትነግረኝ በቁሜ እግሬ ብርክ ያዘው። ምንም ቃል ሳልተነፍስ በሩን ዘግተን ወደ አቆምኩት ታክሲ ይዣት ሄድኩ። ምንም ሳንነጋገር አንገቴ ስር እንደተሸጎጠች ቤት ደረስን። ስለ ሰውየው ልታስረዳኝ መናገር ጀመረች። በሁኔታዋ ቁስሏን ማባስ መሰለኝ። አሁን ምን መስማት አልፈልግም። ምንም ለኔ ማስረዳት አይጠበቅብሽም፣ እረዳሻለሁ ብያት ትከሻዋን ነካስ አድርጋት አመማት። እዚህም ጋር መጥቶሻል አልኳት ከልቤ እየተናደድኩ። ሰውነቴ እንዳለ ቁስል ነው፣ የተረፈ ቦታ የለኝም እየተናገረች እኩል አብጦ ይጨፈን ከደረሰ አይኗ እንባ ይወርዳል። የተለመደ ነው አለች ቀጥላ። አንዳንድ ፊቷ ላይ ብልዝ አይቼ እንደማውቅ አስታወስኩ። ሁሌም ሰበቧ ወድቃ እንደነበር ነው። ከመተኛቷ በፊት ሰውነቷን ዘና እንዲያደርግላት የሞቀ ውሃ በርዤ አሰናዳሁላት። ውሃ ሙቄልሻለሁ፣ ገላሽ ልጠብሽና የሚበላ ነገር ትቀምሻለሽ። ምንም አልበላም መለሰችልኝ። ገላዋን የማጠቤና ሐሳብ እንዳልሰማ ማለፏ ተቃውሞ እንደሌለበት ወስጄው በቀስታ የለበሰችውን ሹራብ አወለኩት። የጡት ማስያዣ አላሰረችም። ሰውነቷ በላልዟል። የቀበቶ ግርፋት መሆኑን ብጠረጥርም እንባዋን እንዳላገረሽባት በመስጋቴ ልጠይቃት አልፈለኩም። አሁን እኔ ጋር ነሽ፣ ነፃ ሁኚ አልኳት ስትሳቀቅ ስላስተዋልኩ። ልብሷን በሙሉ ስገፈው ሰውነቷ በሙሉ በሰንበር ተዥጎርጉሯል። ተጠንቅቄ ገላዋን አጠብኳት። ለማንም አዝኜ በማላውቀው ልክ አዘንኩላት።
እንደምትሰበር ጌጥ አሳሰችኝ። እርቃኗን የአልጋውን ልብስ ገልጬ እንዳስተኛኋት ክንዴ ላይ እንቅልፍ ወሰዳት። ባይነጋ ከእንቅልፏ ባትነቃ እንደ ሕፃን ክንዴ ላይ እንደተኛች ብናረጅ የሚያሳሳ ገለዋን እንዳቀፍኩ የዓለም ፍጻሜ ቢሆን በጀርባዬ ተኝቼ አላውቅም። በደረቴ ካልተኛው እንቅልፍ አይወስደኝም። ዛሬ እንቅልፍ ስለመተኛት አይደለም ግዴ። አይኔን ብከድን ስነቃ አጠገቤ ማጣት ነው የመሰለኝ። ፒጃማ ለብሼ ተኝቼ አላውቅም። ይጨንቀኛል። ዛሬ እሷ ምቾት እንድታጣ አልፈለኩም። ቤቴ ማንም ሴት መጣ አታውቅም። ዛሬ ስምሪትን አቅፌያት ለወትሮዬ ሰያፍ የምሰመርበት አልጋዬ ላይ አብሬያት ተኝቻለሁ። ይህንን ሁሉ ብታውቅ እየጠበቅኳት እንደሆነ ነቅታ ብታይ አሰብኩት። ወዲያው እንዲህ አሰብኩ። የሚሰማኝን ስሜት ነው የማደርገው ወይስ እሷን ለማማለል? ሳስበው አብዛኛዎቻችን እኮ ግብዝ ነን። ለሚሰማን እውነተኛ ስሜት ሳይሆን ሰዎች ለሚሰጡን የውደሳ ምላሽ ቃርሚያ እናጎበድዳለን። ጥሩ ስናደርግ እንኳን ግብዝ ነን። ደግ ለመሆን ከምናደርግ ይልቅ በሌሎች ዘንድ ደግ ለመባል ነው ደግነት የምናሳየው። ለቅድስና ደግ ከመሆን ይልቅ ለእውቅና ደግ እንሆናለን። 50 ብር ስንቸር ቢያንስ ያደረግንለት ሰው እውቅና እንዲቸረን እንፈልጋለን። 500 ብር ስንሰጥ በሬዲዮ እና በቴሌቪዥን እንዲደረግልን እንዲነገርልን እናደርጋለን። አነሰም በዛም ደግነታችን ዓይንና ልብ እንዲስብ እንፈልጋለን። ያደረኩት ይህንን መሰለኝ። ቢያንስ የሚሰማኝን ስሜት እንድታውቅልኝ መመኘት። ተወራጨች፣ እየቃዠች እንደሆነ ገብቶኛል። አጥብቄ አቀፍኳት። እሺ አልኳት እንደ ሕፃን ልጅ። እያማተበች ተነሳች። እኔ ጋነሽ አልኳት። አልመለሰችልኝም። ሙቀት እንደሚፈልግ ሕፃን ተጣበቀችብኝ። በእግሮቿ ጭኖቼን ፈልፍላ እግሮቿን እግሮቼ መሃል አስገባቻቸው። ጭንቅላቷን አንገቴ ስር ሸጉጣ ካልጋው ይልቅ ከግማሽ በላይ ሰውነቷ እኔ ላይ ተኛች። በሁለቱም እጆቼና በሁለቱም እግሮቼ ወደ ራሴ አስጠግቼ አቀፍኳት። ደስ አለኝ። ለወትሮ እንዲህ መንሰፍሰፍ የወንድ ልጅ ስሜት አይመስለኝም ነበር። ለዛሬ እንዳመነችኝ አይደለም የተሰማኝ። ለሁሌውም ጠብቀኝ ያለችኝ መሰለኝ። እንዴትና ከምን እንደምጠብቃት አላውቅም። በፍጹም እንድትጎዳ እንደማላደርጋት ግን ለራሴ ቃል ገባሁ። ብዙም ሳትቆይ እንደገና እንቅልፍ ወሰዳት። ከሚደበድባት ሰው ጋር ለምንድን ነው የምትሆነው? በምንም መልኩ ለማስቆም አቅሙ አላት። ለምን? አንዳንድ ሰዎች አብሮነታቸው ከሚጠቅምህ ይልቅ ይጎዳል። የጎዱህም ግን ልታጣቸው አትፈልግም ትል ነበር እናቴ ብዙ ጊዜ። እሷ ማውራት የፈለገችው ስለ ባሏ መሆኑን አውቃለሁ። ስምሪት ስለ እናቴ ያለችውን አሰብኩ። የት ልትሆን ትችላለች? ምናልባት ገዳም ገብታ፣ ምናልባት ሌላ ባል አግብታ፣ ሌሎች ልጆች ወልዳ፣ ማን ያውቃል? ምናልባትም አሁንም ሀብታሞች የሚዝናኑበት ሆቴል እየሸረሞተች የነበራትን ገንዘብ ሰጥታኝ ቤቷን ጥላልኝ የት ልትሄድ ትችላለች? ምናልባት ራሷን አጥፍታ ቢሆንስ? አንዴ ስለ እናቴ መልሼ ደግሞ ስለ ስምሪት ስፈትል ስቋጭ ሽልብ እንዳደረገኝ ነጋ። ያንን ሁሉ ሰዓት አለማጨስ የኑሮ ያህል ትግል ነበረው። መንቃቴን አውቃለች። ጀርባዬ ጋር ዞሮ ባቀፈኝ እጇ ጣቶች በቀስታ ትነካካኛለች። በልጅነቴ ነው ያገባሁት አለችኝ ሳትንቀሳቀስ። ወዲያው ግን ከአንገቴ ዝቅ ብሎ እንባዋ ረጠበኝ። የማታለቅሽ ከሆነ ንገሪኝ። የማታለቅሽ ከሆነ ብቻ ነው መስማት የምፈልገው። ካለዚህ አልፈልግም። እንባሽን ማየት አልችልም አልኳት። ቀና ብዬ ያየኋት
የፊቷ እብጠት ጠፍቶ ብልዘቱ ብቻ ቀርቷል። በጭንቅላቷ እንደማታለቅስ ነግራኝ ተመልሳ ደረቴ ላይ ተጋደመች እና ማውራት ጀመረች። ማውራት ከመጀመሯ በፊት የሆነ አስማት ነገር ሰርታለች። ደረቴን ሳመችኝ። ስታወራልኝ ቅደም ተከተሉን አልጠበቀችም። አልረበሽኳትም። ብስጭት፣ ጸጸት፣ አልፎ አልፎ እንባ እየተፈራረቁባት በስሜት ነው የምታወራልኝ። ጸጉሯን በጣቶች እያበጠርኩ ስስማት የገባኝ ይሄ ነው። ያገባችው ሰው ቤተሰብና የሷ ቤተሰቦች በገንዘብ የተጣሉ ጸበኞች ናቸው። እሷ የቤተሰቦቿ ብቸኛ ልጅና ተስፋቸው ነበረች። ቤተሰቦቿ ከጠላታቸው ልጅ ጋር ፍቅር መጀመሯን ሲያውቁ ከፍቅሯና ከቤተሰቧ እንድትመርጥ ምርጫ ሰጧት። ቆይቶ ስታውቀው የእርሱ ቤተሰቦች ጸበኛቸው ገንዘባቸውን ከማጣታቸው ይልቅ ልጃቸውን ማጣታቸው እንደሚጎዳቸው ያውቁ ስለነበር ልጃቸውን ይደግፉት ነበር። ፍቅሯን መርጣ ከቤቷ ስትወጣ ደግሰው ተቀበሏት። አባቷ ምን ያህል ቆራጥ መሆናቸውን ብታውቅም እስከ መጨረሻው ይከፉብኛል ብላ አላሰበችም ነበርና በጊዜው ላፈቀረችው ሰው ቤተሰቧን ማጣቷ የሚገባው የመሰላት መስዋዕትነት ነበር። ሁሉም ሰላምና ውብ ነበረ። እየቆየ የባሏ ባህሪ መቀየር ጀመረ። እሷ መርማሪ ፖሊስ መሆኗን ተከትሎ ቤቷ ብጥብጥ ወረሰው። ዘግይቶ ሲገባት በብዙ ህገወጥ ንግዶች ላይ እጁ እንዳለበት ጠረጠረች። ቢሆንም በቂ መረጃ የላትም። ቢሆንም ታፈቅረዋለች። ቢሆንም ካለ እርሱ አንካሳናትና በየዕለቱ እንደምትበረታባቸው ወንጀሎች መረጃ ለማግኘት አልታተረችም። በዚህ ትርምስ ውስጥ አርሴማ መጣች። በመጀመሪያ የአርሴማ መወለድ ነገሮችን ያበረደ መሰለ። ውጭ ማደሩን ተወ፣ መደባደቡን አቆመ። ድጋሚ የምታልመው ጥሩ ትዳር ኖራት። አርሴማ እያደገች ጤነኛ ለመሆኗን ሲያውቅ ከበፊቱ በባሰ ከፋ። እሺ እኔ ምን ማድረግ ነበረብኝ? እኔ እግዚአብሔር ነኝ። ልጄ ጤነኛ ብትሆን እኔስ ደስተኛ አልነበርኩም? ምን ማድረግ እችል ነበር አለችና ቀና ብላ አርሴማ ከፍ ስትል ጭራሽ ከቤቱም ወጣ። በሁለት ሳምንት አንዴ ትላንት እንዳደረገው አርብ ከሰዓት መጥቶ አርሴማን ቤተሰቦቿ ጋር ይዟት ይሄዳል። ለልጁ የሚያስፈልገውን እሱም ሆነ ቤተሰቡ ከማድረግ ቦዝነው አያውቁም። እሷን ከወንድ ጋር ታየሽ፣ ለልጄ መልካም አርአያ እየሆንሽ አይደለም እያለ መቆጣጠሩን አለፍ ሲልም ትላንት እንዳደረገው መደብደቡን ቀጠለ። ምንም ማድረግ እንዳትችል አርሴማ አሰረቻት። አርሴማ አባቷን ስታይ ፈንጠዝያዋ የሚቀሙት አይደለም። እሱ ሄዶ ከትምህርት ቤት ያመጣት ቀን ስትጫወት ታመሻለች። ልጄ ጤነኛ ብትሆንና እንደ ጤነኛ ልጅ በሌላ ነገር የምትደሰት ብትሆን እሺ፣ እንዴት አንድ የሳቋን ምክንያት ልንጠቃት? ታውቃለህ፣ ሲደበድበኝ እያየች እንኳን አትጠላውም፣ አትፈራውም። እስሩ ገብታን የምትሄደው አለች ጥልቅ መከፋት ባለው ድምፅ። ለዓመታት እንዲመለስላት የምትችለውን ስታደርግ ኖራለች። አሁንም ድረስ ከእርሱ ጋር የነበራትን ሕይወት ከመመለስ ውጭ ሌላ አማራጭ አታስብም። ዛሬ ወደ ቤት የምትመለሽበት ምክንያት የለሽም። አብረን እንዋል፣ ማታ እራት ልጋብዝሽ አልኳት። ካለችበት ድብርት እንድትወጣ አልመለሰችልኝም። ቀና ብላ እያየችኝ የእናትህን ጉዳይ ዛሬ እንድናጣራ አስቤ ነበር አለችኝ። ድምጿ ውስጥ ደስ የማይል ጥርጣሬ አደመጥኩ። አመነታው። ለማወቅ ጉጉት አድሮብኛል። ለዛሬ ግን ከዚህ በላይ አሳዛኝ ነገር ለመስማት ዝግጁ አልነበርኩም። ነገ እናደርገው፣ ነገ ጠዋት። አሁን ምንም መስማት አልፈልግም። አሁን ስትስቂ ማየት ብቻ ነው የሚፈልገው አልኳት። በምን ቸገረኝ ትከሻዋን ሰበቀች። የገጠማትን ረስታ ከኔ ጋር መሆኗን ብቻ እንድታጣጥም ስጣጣር ዋልኩ። ቁርስ ሰርቻ በላኋት። ተመልሰን ተኛን። ማታ ስላልተኛው እንቅልፍ ወሰደኝ። ስነቃ አጠገቤ ሳጣት
ጮኬ ተጣራው። ምሳ እየሰራች ነበር። ገብቷታል። ሆዷን ይዛ ሳቀችብኝ። መቃም እንደምፈልግ ስነግራት ቡና እንደምታፈላልኝ ነገረችኝ። በየመሃሉ ጭልጥ ትልብኛለች። ሲመሻሽ ገደማ ወተን ቀሚስና ጫማ ገዛሁላት። ለራት ልንወጣ ቀሚሷን ለብሳ ተኳኩላ ብቅ አለች። ዝም አልኳት። አላማረብኝም አለችኝ። ምንም ተጨማሪ ነገር ሳትጠቀሚ እኮ ብነሽ መለስኩላት። እሱ ግን ሳልኳኳል አስጠላዋለሁ አለችኝ። ከንፈሯን ወደ አንድ ጎን አጣማ። ቁሌታም ሴት ይወዳል ብላኝ ነበር ጠዋት ስታወራኝ። የወሲብ ፊልሞች ላይ እንደሚታዩት ሴቶች እንድትለብስለትና የእነርሱን እንቅስቃሴ እንድትኮርጅለት እንደሚያደርጋት አክላልኝ ነበር። አሁን ለኔ ብለሽ ነው የተቀባሽው? ለኔ ብለሽ ከሆነ አጥፊው፣ ምክንያቱም እንደዛ ቆንጅዬ ነሽ። ለራስሽ ብለሽ ካደረግሽው ተይው ስላት አመነታች። ከዛም አጠፋችው። ራት እየበላን እሷ ወይን እኔ ቢራ እየጠጣን እንዲህ ከወጣች ዓመታት መቆጠራቸውን ከእንባዋ እየታገለች ነገረችኝ። 2 ብርጭቆ እንደጠጣች ሞቅ አላት። ታውቃለህ፣ ምን ማድረግ እንዳለብኝ አላውቅም፣ ትክክል መሆኑንም እንጃ አለች ቤት እንደገባን። ምኑ? የሚሰማኝ ስሜት። ምንድን ነው የሚሰማሽ? ካፉ የሚወጣው አረፍተ ነገር ምንም ቢሆን እኔ ጆሮ ጋር ሲደርስ ለአንተ ፍቅር የሚል ቢሆን እየተመኘው። በደለኝነት፣ ኃጢአተኝነት፣ ጥፋተኝነት፣ ከዳተኝነት፣ ክምሩ ቀሳ። ጭንቅላቷን ይዛ ጫማዋን እያንቋቋች ተራመደች። ልቤን ሲበርደው ታወቀኝ። ለምን? በምን ምክንያት? የራሴ የማይመስል ድምጽ ነው ያወጣሁት። እግሬም ይዛለብኝ መሰለኝና ተቀመጥኩ። ታውቃለህ፣ ድሮ የዛሬ 8 ዓመት በድብቅ ፍቅር እንደጀመርን አንድ ቀን ከሰፈር አርቆ ይዞኝ ሄደ። ሁለታችንም ህይወት እንደምናያቸው የፍቅር ፊልሞች መጨረሻቸው ግጥምጥም ብሎ በደስታ ለዘላለም ኖሩ የሚሆን የሚመስለን ወቅት ነበር። የወቅቱን ስሜት በትዝታ ልጓም ጎትታ እንደመወረቅ እያለች የህንድ ፊልም ላይ እንዳየነው የኔንም የሱንም የግራ እጅ የቀለበት ጣታችን ጫፍ በምላጭ ቆርጠና ደማ ነው። ያስቃል አይደል? የሆነ የጅል ቀልድ ነገር ይመስላል፣ ግን አያስቅም። እሺ፣ የሁለታችንንም የደሙ ጣቶች አጋጥመን ቃል ገባሁለት። እሱ የገባልኝን ቃል የኖረው 2 ዓመት ብቻ ነው። እኔ እያንዳንዷን ቃሌን ለመጠበቅ ስንት ዓመታቴ ተቀርጥፈው ተበሉ። ለሱ ብዬ ሁሉንም ተውኩ። ለማንም ወንድ ልቤንም አካሌንም አስደፍሬ አላውቅም። እስከ ህይወቴ ፍጻሜ በልቤ ከርሱ ሌላ ላይ ነግስ ምየለታለሁ። ምን እንደሚሰማኝ ታውቃለህ? ደሙ በደሜ ውስጥ ያለ ትኩረቴን ላለማጣቷ ያረጋገጠች። እውነታው ባይገጣጠምም እኔ ግን እዛው የዛሬ 8 ዓመት ላይ ነኝ። ማውራቷን አቋርጣ ማልቀስ ጀመረች። ሙቀታውም እያገዛት መሆኑ ገብቶኛል። ታውቃለህ፣ አይገባም። እኔን ስትሆን ብቻ ነው የሚገባ አለችኝ። ጸጥ ብዬ እየሰማኋት ሐሳቤን ከማቡካት ውጪ ምርጫ አልሰጠችኝም። እውነቷን ነው። አንዳንዴ ከምክንያታዊነት የሚልቅ ስሜት እንዳለ አሰብኩ። በቦታው ስትገኝ ብቻ የሚገባ፣ ሲሰማ ብቻ የምታውቀው። እሷ ዓለሟ ትዳሯ ነው፣ ዓለሟ ቤቷ ነው፣ ዓለሟ ልጇ ናት። ዓለሟን እንደማሸነፍ የላቀ ምን ሐሴት አለ? ምን ስኬት ይኖራል? ትዳሯን እንደገና ማሸነፍ፣ እንደገና በሱ ልብ መንገስ፣ ለልጇ የምትወደውን አባቷን መመለስ፣ ዓለሟን የራሷ ማድረግ ነው ምኞቷና ልፋቷ። ሲመስለኝ ያልተረዳችው ነገር አብዛኛው ወንድ ወደድኩሽ ሲል ሊያስመስል ይችላል። ጠላሁሽ ካለ በቃ ማለቱ መሆኑ አልገባትም። አርሴማን ሊወስድ ሲመጣ እግረ መንገዱን አብሯት መተኛቱ ከፍቅር ጋር ተዳቅሎባታል።
የነሳትን ክብር ጋርዶባታል። ፍቅሩን ያልጨረሰ የመሰላት ልትጨምርለት ትዳክራለች። አንዳንዴ እንዲጠላኝ ያደረገው ፖሊስ መሆኔ ነው ብዬ አስብና ራሴን ወቅሳለሁ። ምናለ እሱ እንደሚፈልገው የቤት እመቤት በሆነ እላለሁ። ልጄ በየቀኑ የምታየው አባት ይኖራት ነበር። ለንጽጽር የምታቀርበው ነገር ሲኖርህ ነው የተሻለና የባሰ ብለህ ደረጃ የምታወጣው። እሷ ከእርሱ ውጭ የምታውቀው የላትም። በምን ንጽጽር የምትለውጠው ህይወት የተሻለ መሆኑን ትመዝናለች። ታውቃለህ፣ አንዳንዴ ርግፍ አድርጌ ትቼው ቤተሰቦቼን ሄጄ ይቅርታ ልለምናቸው አስቤ ያውቃለሁ። ያሳፍራል አይደል? እሱ ይበልጥብኛል ባልከው ሰው ተከድተህ በሚያነክስ ልብ መመለስ። ለነገሩ አሁን ረፍዷል። 8 ዓመት ዘግይቻለሁ። ግን ምን የሚሉኝ ይመስልሃል? ዘመድ አዝማድ እየተጠቋቆመ ቅስሜን የሚያደቁ አይመስልህም? እሷ ታወራለች፣ እኔ የምሰማውን ላጣጥም በሐሳብ እዛቁላለሁ። ሰው እንኳን ወድቀ ተመቻችተህለት ክርስቶስ ሰው ሆኖ ቢመጣ በመኮነን የተቀባበለው ፍጡር ነው። ምንም የሰራኸው ኃጢአት ባይኖር በእናትህ በደል አንተን ይፈርጃል። ለድርጊት ፈሪ የሆኑ ሰዎች ማድረግ የሚችሉት የሰውን ውድቀትና ጥፋት መንቀስ ብቻ ነው። ስምሪት ሰው የራሱ ጉዳይ የማለት አቅም ያላት ሴት እንዳይደለች አውቃለሁ። ቤተሰቦቿን በተመለከተ አንድ ነገር ማድረግ እንዳለብኝ ይሰማኛል። ጊዜው በትክክል መቼ መሆኑን ባላውቅም በሙቅታ ስለምታወራ ከመስማት ውጪ አፌን አላላቀኩም። ታውቃለህ፣ ለሷ ብለህ ምንም ለመሰዋት የተዘጋጀህላት ሕፃን ልጅ ምርጫ ቢሰጣት እሱን እንደምትመርጥ ማወቅ የሚጠዘጥዝ ቁስል ስሜት እንደሚሰጥ አታውቅም? ሕፃን ናት፣ በሷ እኮ አልፈርድም። የሚሰማኝን ፍርሃትና ህመም ግን ልታውቀው አትችልም። ስታድግ አባቷን መርጣ ጥላኝ ብትሄድስ? ለእርሷ ብዬ የከፈልኩላት ሁሉ ባይገባትስ? አባቷን ስላሳጣኋት ብትወቅሰኝስ? ለነገሩ አንተ የምትሳሳለት ሰው ኖሮ አያውቅም አለችኝ። ኖሮኝ አያውቅም እስከ ገባኝ ድረስ በአንዲት ክስተት ስለ እርሷ የተገለጠልኝ ስስት ግን የ3 ዓመት ጥርቅም እንጂ የዛች ቅጽበት ብቻ አልነበረም። 3 ዓመት ሙሉ በእያንዳንዷ የሥራ ቀን የቀኑን መንጋት ያህል ስምሪት የተለመደ ክስተት የነበረች። ቡና አብሬያት ስጠጣ ስትናደድ ጉንጯ ሲቀላ ደስ ስለሚለኝ ሳበሳጫት ለማንም የማላወራውን ስሜቴን ሳወራት እሷ እንደማውቃቸው ሴቶች አልነበረችም። አሁን ያን ላስረዳት አልሞከርኩም። ከብዙ ወሬዋና ከታውቃለህ አታውቅም በኋላ አልጋው ላይ ተጋድማ ማውራቷን ቀጠለች። እያወራች እንቅልፍ ይዟት ሄደ። አልቀሰቀስኳትም። አጠገቧ ተጋደሙ። እናተ ማገገሚያ ነው ያሉት አለችኝ። ጠዋት ቀድማኝ ተነስታ ያበሰለችውን ቁርስ እየበላን ዝም አልኩ። ቀጥላ በምትጠቀማቸው ሱሶች ምክንያት መግባቷን አከለችልኝ። ደነገጥኩ፣ አዘንኩ። ለያ ተፈልጋለሁ። ስሜቴ ድብልቅልቅ አለ። ከስምሪት ጋር ከነጋ ከተወሰኑ ቃላት በላይ አልተነጋገርንም። ልቤን ከብዶኛል። ምንም የማውራት ፍላጎት የለኝም። ብዙ ዝም ካልኩ በኋላ የረባ ቃላት ሳንለዋወጥ ያለዚያ ቀን መኖሩን ወደማላውቀው የግል ማገገሚያ ሆስፒታል ደረስን። ሳያት ምን እንደምላት አላውቅም። ባታውቀኝስ? ጭንቅላቷ የተቃወሰ ቢሆንስ? እንደ ልጅነቴ ዞር በልብላ ብትሰድበኝስ? ቆምኩ። የተዘጋጀሁ አልመሰል አለኝ። ስምሪት ገብቷታል። እየደጋገመች እጄን ትጨምቀኛለች። እሷም ተጨንቃለች። አልጋው ላይ ተጋድማ ሳያት ልጨብጣት፣ ልቀፋት፣ ፈገግ ልበል፣ ላልቅስ፣ የትኛው ላለሁበት ቦታና ስሜት እንደሚመጠን አላወቅኩትም። ስታየኝ ካልጋዋ ወርዳ ማምለጥ ብትችል ፈልጋ ነበር። የለበሰችው ስስ የአልጋ ልብስ ውስጥ ተሸጎጠች። ስምሪት ቀድማ ሄዳ አቀፈቻት። ምንም ሳልናገር አጠገቧ ሄጄ ተቀመጥኩ። ሳላገኛት በፊት ብዙ ጥያቄዎች ብትመልስልኝ ደስ ይለኝ ነበር። ከእድሜዋ በላይ አርጅታለች። ሰውነቷ ተጎሳቁሏል። ማለት የቻልኩት ዝም ብቻ ነው።
ትልቅ ሰው ሆነሃል አለችኝ ፊቷን ከኔ አዙራ። ያለቀሰች እንደሆነ አውቃለሁ። ላባብላት እፈልጋለሁ ግን አላደርገውም። ሳላስበው እጇን ያስኳት፣ መልሼ ወዲያውኑ ለቀቅኳት። የቱን ያህል ብትጠላኝ አልፈርድብህም፣ ይገባሃል አለችኝ ፊቷን ደብቃኝ። አልጠላሽም፣ ባታወሪኝም እንኳን ትንሽ ደቂቃ አጠገብሽ ልሁን አልኳት። ድምፅ አውጥታ እያለቀሰች ፊቷን ወደ እኔ መለሰች። ስምሪት አብራት ታነባለች። የማደርገው ጠፋኝ። እያስጨነቅሽኝ ነው፣ እባክሽ አታልቅሺ አልኳት። አቅፌ ባባብላት ደስ ይለኛል። የሚሰማኝ ግን ሩቅነት ነው። እጄን ሰድጄ መለስኩት። በዝምታ ብዙ ካወራን በኋላ ተነሳሁ። መጥቻ ይሻለሁ አልኳት። ብርግግ ብላ ተነስታ ተቀመጠች። አንድ እርምጃ ጀርባዬን ሰጥቻት እንድተራመድኩ ባቢሹ ብላ ጠራችኝ። የቤት ስሜ ነበር። አጠራሯ የፈለገችው ነገር ኖሮ ልትጠይቀኝ የፈራች ይመስላል። ምን ቸግሯት ይሆን ብዬ እያሰብኩ ተጠግቻት ምን ነው አልኳት። በጣም እያመነታች እያየችኝ እጇን ወደፊቴ እያስጠጋች አንዴ ልንካ ስትለኝ ጭንቅላቴ በከባድ ነገር የተመታ መሰለኝ። ያ ስሜት ለዘመናት ያዘንኩባትን ቂም የማጠብ አቅም ነበረው። ልጇን ለመንካት ያስፈቀደች እናት ህመም የኔ እናት ህመም ብቻ ነው። ይህ ስሜቷ ከጥላቻ ዋልታ ወደ ፍቅር አርያም የማጥመቅ ምህታት ነበረው። የዘረጋችውን እጆቿን ሳምኩላት። እናትነት እንዲሰማት ማድረግ ተመኘው። ልጅሽ እኮ ነኝ፣ ብትቆነጥጭኝ እንኳን በእኔ ላይ ስልጣን አለሽ አልኳት። በእጇ አንገቴን፣ ጸጉሬንና ፊቴን እንደባብሳኝ ስታበቃ በቀስታ እጇን ሰበሰበች። ከሆስፒታሉ እንደወጣሁ ብቻዬን መሆን ፈለግኩ። ስምሪትን ተሰናብቻት ማሰብ እስካቆም ጠጣሁ። በሚቀጥሉት ቀናት የተለመደው አይነት ህይወት ቀጠልኩ። አዲስ ነገር፣ እናቴን እየሄድኩ አያታለሁ። አንዳንዴ ከስምሪት ጋር እንሄዳለን። ስላለፈው አናነሳም። ለጠይቃት የምፈልገው ብዙ ጥያቄ ቢኖርም አጠገቧ ስሆን ዝም ማለትን እመርጣለሁ። ከስምሪት ጋር ልክ እንደ በፊቱ ሆነን፣ ምንም እንዳልተፈጠረ፣ ሳያት ምንም እንደማይሰማኝ፣ ስታረፍድ እንደማልንቆራጠጥ። አንድ ቀን ባሏ ሲመጣ ሳትኳኳል እንደጠበቀችውና አስጥሊታ መሆኗን ነግሯት ልጁን ይዞ እንደሄደ ነገረችኝ። በተደጋጋሚ ይህን በማድረጓ አብረው መተኛት ማቆማቸውን ነገረችኝ። ከሳምንታት በኋላ እናቴ ከሱሷ ከማገገሟ በባሰ በጉበት በሽታ እየተሰቃየች ስለነበር ለከፍተኛ ሕክምና ወደ ሌላ ሆስፒታል ተዘዋወረች። መታመሟን ስታውቅ ዘመዶቿ ጋር ስልክ ደወለች። እስከዛሬ መኖራቸውን እንኳን አስቤ ከማላውቃቸው ቤተሰቦች ጋር ለመግባባት መሞከር ያልተለመደ ደባሪ ነገር አለው። የወንድ አያቴን፣ አጎቴንና አክስቴን ተራ በተራ እየመጡ ሲከርሙ ተዋወቅኳቸው። አክስቴ እዚሁ አዲስ አበባ መኖሯን ማወቄ ገረመኝ። አንዳንዴ አይጠያየቁም። አጎቴና አያቴ ከክፍለ ሀገር ነበር የመጡት። የገባኝ ነገር እናቴ ከቤተሰቦቿም ጋር ቢሆን የጠበቀ ግንኙነት ያላት አይመስለኝም። ልጅ እንዳላት እንኳን ያወቅኩት አሁን ነው። አልተገረምኩም። እንኳን እርሱ አብሬያት ኑሬ የማውቀው ልጇ እንኳን ብዙ የማይፈታ እንቆቅልሽ እንዳላት አውቃለሁ። አባቴ የምሰራበት የነበረ ሆቴል ያረፈ ቱሪስት ነበር። በጣም ጥሩ ሰው ነው። ፈረንሳዊ ነው። የምትኖርበትን ቤት የገዛልኝ እሱ ነው። ሀገሩ ሚስትና ልጆች ስለነበሩት ተመልሶ ወደ ሀገሩ ሄደ። አድራሻውን አላውቅም። ልጅ እንዳለው አያውቅም። አንተን ማርገዜን አልነገርኩትም። እሱ ባከበረ ይልክ ማንም ወንድ አክብሮኝ አያውቅም። እሱን ነው የምትመስለው አለችኝ። ብቻዬን ሆስፒታል ያደርኩኝ የሆነ ቀን ማታ ዝርዝር አድርጋ እንድትነግረኝ ልጠይቃት አስብና ማስታወስ የማትፈልገው ታሪኳ ከሆነ ብዬ እየፈራሁ እተወዋለሁ። ማወቄ ለኔ ከሚፈይደው ቁም ነገር ጋር ሳነጻጽረው ማስታወሷ የሚፈጥርባት ህመም የሚያመዝን እየመሰለኝ
አለማወቄን መረጥኩ። ይህን የነገረችኝ ጠዋት ላክስቴና ከእናቴ ስር ለማይጠፋው የነፍስ አባቷ ቀኑን ለቅቄላቸው ወደ ሥራ ልገባ እስኪወጡልኝ እየጠበቅኳቸው ሳለ አንድ መልካም ወጣት ገራገር የመሰለች ሴት እጅ ጣቶች በጣቶቹ ቆልፎ ሆስፒታል መጣ። እናቴ ስታየው ግራ ተጋባች። የእርሱ ግድ የለሽነትና የእናቴ መቁነጥነጥ ሌላ የማላውቀው ታሪክ ርጫፍ መሆኑን ነገረኝ። አብረው የነበረችው ገራገር ሴት ወደ እናቴ ተቀለብልባ ሄዳ እየሳመቻት እንዴት ነሽ ወለላ? መታመምሽን አባ ናቸው ትላንት የነገሩን። አሁን ተሻለሽ? መልስ አትጠብቅም። ወዲያው ወደ ወጣቱ ዞር ብላ ናሳማት እንጂ ምን ዛጋ ይገትራል? መልስ ሳይሰጣት በተገተረበት መቆሙን አይታ በአይኗ ማባባልም ቁጣም የቀላቀለው ማጉረጥረጥ ታጉረጥረጣለች። ወንበር ላይ ያለ ንግግር ተቀመጠ። ወለላን እንደሚጠላት ያስታውቅበታል። መፋጠጣቸው ግራ ያጋባኝ እኔ ራሴን አስተዋወቅኳቸው። ኪሩቤል እባላለሁ፣ የወለላ ልጅ ነኝ። ካፌ ወጣው ቃል እነሱ ጆሮ ጋር ሲደርስ ሌላ የሚያስደነግጥ ነገር እስኪመስለኝ ሁለቱም ደርቀው ቀሩ። እናቴ ምንም የወሬው አካል እንዳልሆነች ሁላ ኮርኒሱ ላይ አፈጠጠች። ልጅቷ ልጅ ማለት የወለደች ሲገርም እያለች ተራ በተራ ታይናለች። እንደ መቅበጥበጥ ሲያደርጋት ከእድሜዋ በታች ሕፃን ትመስላለች። አዎ ልጇ ነኝ። ምን ነው አልኳት። እሱ ወንድምህ ነው፣ ስህተት ይባላል። ማለቴ የወለላ ልጅ ነው። እኔ ረድኤት እባላለሁ፣ ፍቅረኛዬ ነው ብላኝ ብዙ እንደምንተዋወቅ ተንደርድራ አቀፈችኝ። ምን ማሰብ እንደነበረብኝ ግራ ገባኝ። በደመ ነፍስ ጨበጥኩት። ስሙ ገርሞኛል። እውነት ነው ወንድሜ ነው አልኳት እናቴን። ምንም የገረመው የማይመስለውን ወንድሜን እያየሁት አረጋገጠችልኝ። ለደቂቃዎች ዝም አልኩ። ማድረግ የፈለኩት እሷን መውቀስ ነበር። ወንድም እንዳለኝ ለምን እንደደበቀችኝ ግን አላደረኩትም። 22 ዓመቱ ነው። በ7 ዓመት የጥላኝ የሄደች ጊዜ ሌላ ቤት መስርታ እንደነበር የእድሜው ቁጥር ነገረኝ። ለወንድሜም ጥሩ እናት እንዳልነበረች ምንም ሳይናገር ገብቶኛል። ስልክ ተለዋውጠን ስለረፈደብኝ ወደ ሥራ ገባሁ። ቀኑን ሙሉ እያሰብኩ የዋልኩት ስለ እናቴ ተመዘው የማያልቁ ታሪኮችና ለወጣ ስለ ወንድሜ ስለጠየቀኝ ጥያቄ ነበር። ደብዳቤዎች የምትጽፍላት አንተ ነበርክ ብሎኛል። ከሥራ ስወጣ ስለ ወንድሜ እየነገርኳት ስምሪትን ልሸኛት ቤቷ ስንደርስ ባሏ አለመኖሯን አይቶ ሲመለስ ደረስን። ብዙ ስድብና ጥቂት ጥያቄ ቀላቅሎ አንባረቀ። ልትከላከል በማያስችል ፍጥነት በጥፊ አላት። በምን ፍጥነት እንዳደረኩት አላውቅም። በቡጢ ጉንጭና አገጩን አጓንኩት። ስምሪት መሃል መግባቷን ሲያይ ካልገደልኩት ብሎ ተወራጨ። እንደፈራ ያስታውቅበታል። ሴት የሚማታ ወንድ ከወንድ ጋር የመደባደብ ወኔ የለውም፣ ሽንታ አልኩት። በኋላ ስምሪትን ያስከፋዋት ስለመሰለኝ አየኋት። ጥርሶቿ ባይስቁም አይኖቿ ሲስቁ አስተዋልኩ። ከብዙ ድንፋታ በኋላ ሄደ። ቤቷ አስገብቻት ልሰናበታት ስል ኪሩ ሳመኝ አለችኝ። ሰምቻታለሁ፣ ዝም አልኳት። ኪሩ ወዬ ስላት ጉንጯ ቀላ። አላስደገምኳትም። እየሳምኳት አቋረጠችኝ። ምን ነው አልኳት። ቆይ የሚቀጥለውንም እኔ ካልጠየቅኳት አታደርግም አለችኝ። የመጀመሪያ ቀን ከወለሉ ላይ እንዳነሳኋት ተሸክሜ ክንዴ ላይ አቆየኋት። ከማውቃቸው ውብ ነገሮች ሁሉ የተለየች ድንቅ ፍጥረት ናት። ወዲያው ስልኬ ጠራ። ከሆስፒታል ነበር። ምኑ ነው ያልገባኝ? ጭራሽ ምንም አልገባኝም። ይህቺ ሴትዮ እንቆቅልሿ ተቆለለሳ። እናቴ ሞታለች። ከመሞቷ ይብስ ለጆሮዬ አዲስ የሆነው ዜና
እህትህ የሚለው ነበር። እህት አለኝ። በአንድ ቀን ጠዋትና ማታ የደበቀቻቸውን ወንድምና እህቴን ዱብ ያደረገች እናት የኔ እናት ብቻ ናት። ምን ሆነህ ነው? ምንድነው የሰማኸው? ትለኛለች ስምሪት በቆምኩበት መደንዘዝ ያስደንግጧት። እናትሽ በጠና ታማለች። እባክሽ ልታይሽ ትፈልጋለች። ለአራተኛ ጊዜ ተላከልኝ መልእክት ነው። እስካሁን አልሞተችም እንዴ? ለምን ታጓጓኛለህ? አንዳችሁ እንኳን ምን አለ ሞተች የሚል ብስራት ብታሰሙኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገዳዳ መስቀል በሰራጁ ያማተበ። ምን ነው ልጄ? ምን የሚሉ ጭካኔ ነው? ደግም አይደል እግዚአብሔርም አይወደው። መልስ ያንገሽክሾታል። 50 ዓመት የሚያልፈው ሰውዬ ነው። የወለደችኝ ሴትዮ የነፍስ አባት ነው። በእናት ከቤት ይወጣልኝ? ምን ነው ልጄ? እግዚአብሔር የሰጠኝን ሹመት ባታከብሪ በእድሜ አባትሽ አልሆንም? የሚናገረው ቃል የለዘበ ይሆን እንጂ ቀይ ወጥ የመሰለ ግለታም አይኑ እንደተጠየፈኝ ያሳብቅበታል። እድሜውን ሳይሆን የለበሰውን የቤተ ክህነት ልብስ ባከብር ደስ ባለኝ። ግን ለባሹ ልብሱን እንጂ ልብሱ ለባሹን እንዴት ሊያስከብረው ይችላል? ልብሱ ይህንን ከንቱ ሰውዬ እንዴት ክቡር ሊያደርገው ይችላል? መሆን የነበረበት ልብሱ ተገፎ ለተከበረ ሰው መደረብ ነበር። ያኔ ልብሱም ለባሹም ይከበራሉ። መጎናጸፊያ አካልን ይሸፍን ይሆናል፣ ምናልባትም የአካልን ከነን። የነፍስ ሴሰኝነት ግን በልብስ አይሸፈንም። ዝቃጩ ምግባር ግን ለቅድስና ሌት ተቀን ለሚታገሉ ልበ ብርቶች በተዘጋጀ መደረቢያ አይከለልም። በሱ ቤት እኔ ከእናቴ ጋር የሚሰራውን ብልግና አላውቅበትም። የእናቴው ሽማዋ ነው። ይሄኔ በየመቅደሱ ሰው የዘራውን ያጭዳል እያለ ይቦጠለቃል። እሱ ግን ያልዘራውን ለማጨድ በሰው እርሻ ይኳትናል። ሴሰኝነትን እየዘራ መከበርን ለማጨድ ማጭድ ይስላል። ከንቱ። ይሄኔ ስንቶች ስንጥር ለምታህል በደላቸው ንስሐ ሽተው ከፊቱ ሲመጡ ዋርካም ያህል ስድነቱን በብብቱ ሸሽጎ ልባቸውን ለንስሐ እንዲሰበር ዘክሯል። የዘቀጠ የእናቴን ጣር ላይ መሆን ሊነግሩኝ እንደመጡት ሶስቱ እሱም እየተጸየፈኝ ቤቴን ለቆ ወጣ። የመጀመሪያዋ የእናቴ ብቸኛ እህት ነበረች። እዚሁ አዲስ አበባ ብትኖርም ገጠር ያለው በልጅነቴ ለበዓላት ስትመጣ ነበር ያየዋት። ጠይቃኝም ጠይቂያትም የማንተዋወቅ አክስቴ ናት። ምን አገባኝ ታዲያ? ለምን ፍግም አትልም ስላት ብታንቀኝ ደስ ባላት። ጨካኝ አረመኔ ብላኝ ወጣች። ሳስበው የኔ ዘመዶች ግን የሆነ የዛገ የማሰቢያ ክፍል ሳይኖራቸው አይቀርም። እንደወለደችኝ ከነሪታዬ ጥላኝ አሻሸ ገዳሚዋን ልትል ስትሄድ ዞራ ልታየኝ እንኳን የሚራራ አንጀት ያልነበራትን ሴትዮ ጨካኝ አረመኔ ያላሏት ዘመዶቼ በወተት ምትክ ክፋት፣ በእናት እቅፍ ፋንታ ጥላቻ፣ በልጅነት ቡረቃ ልዋጭ መገፋትን ሲግቱ ፍቅርና ጥላቻን ካምታቱባት ልቤ ርህራሄ ይናፍቃሉ። ሁለተኛው የእናቴ ብቸኛ ወንድም ነበር። ታላቋ ነው፣ አጎቴ፣ የቤታችን አድባር። እንዴት እናትሽ መታመሟን ሰምተሽ ትቀሪያለሽ? ሞታም ቢሆን እኮ ይሆነው አለኝ በወቀሳ አፍረት የሚያስይዘኝ መስሎት። እሷ ብቻ ትሙት እንጂ ለሞቷ እንኳን አልዘገይም። ደስ እያለኝ መጥቼ ቀብራታለሁ ያልኳት አንቀጠቀጠው። ቅንጣት ርህራሄ እንደሌለኝ አስቦ ጥሎኝ ሄደ። ሶስተኛው አያቴ ነው፣ የእናቴ አባት። አባባ እኔን ለማናገር ሀገር አቋርጠ መጥተህ ባላስቀይም ደስ ይለኝ ነበር። እንዳደርገው እያስገደድከኝ ነው። እናቴ አንድ ሞት አይደለም 10 ሞት ብትሞት አልጸጸትም አልኩት። እናትሽ በህይወት ሳለች አግኝታሽ ገንዘብ ልታወርስሽ ትፈልጋለች። ካልደረሽ ለሌላ ሰው ለማውረስ እያሰበሽ ነው ብሎኝ ከፊቴ ስሜቴን መበርበር ጀመረ። ጥሩ ነው። በመኖሯ ማንን ጠቅማ ማውቋን እኔ እንጃ። በሞቷ እንኳን እስኪ ትጥቀም ስለው ደነገጠ።
ንብረት ያሳሳታል ብሎ ማሰቡ ገርሞኛል። ምክንያቱም በኮልኮሌ ስብስብ ሐሴት መቃረም ሴት አይደለሁም። የጮቤ ምንጭ ገንዘብ ቢሆን እንኳን ከዚህ በኋላ ምንም የገቢ ምንጭ ባይኖረኝም እድሜን ሙሉ ጮቤ የረገጥኩ መኖር የምችልበት ሀብት ላለው ሀብታም የሸጠኝ ራሱ አያቴ ነው። አያቴ ብቸኛው በህይወት የተከሰተ ለጥሩ የተጠጋጋ ክስተት ነው። እናቴ ጥላኝ ስትሄድ የተቀበለኝ እሱ ነው። ምንም እንኳን የልጅ ልጁ መሆኔን ሳያሳውቀኝ ባድግም፣ ምንም እንኳን ቤቱ ከሚያኖራቸው አገልጋዮች እንደ አንዷ ራሴን እየቆጠርኩ ስኖር እንደ ልክ ቢያስችለውም፣ ምንም እንኳን እናቴ ማን እንደሆነች ሊነግረኝ ሳይፈልግ ባድግም፣ ምንም እንኳን ለጨለመ ልጅነቴ አንዱ ምክንያት ቢሆንም፣ በቅጡ ለማያውቀው ሀብታም ነጋዴ ቢሸጠኝም፣ ከብዙ ክፉ የኑሮ ገጽታዎች ውስጥ ደብዛዛው ክፉ እሱ ነው። አልጋ ቢኖረኝ እንደ ፍጡር ሌሊት ነበረኝ። ቅዠት ባይሆኑብኝ እንቅልፍ ነበረኝ። ቢያስተኙኝ ብዙ ህልም ነበረኝ። ለሁሉም ርህራሄ አልባነቴን ብነግራቸውም ሁሉም የማይገባቸው ሀቅ ግን ሴትዮዋን አልጠላትም። በገፋችኝ ጥግ ወደሷ የሚያስወነጭፈኝ ስበት አላት። የማስታውሰው ቅንጣቢ የእናት የሚመስል ነገር አሳይታኝ አታውቅም። በክፋቷ ክምር ልጠላት እፍጨረጨራለሁ። ከንቱ መንፈራገጥ ብቻ ይሆንብኝና ለምትሰራው ቅጥ ያጣግፏ ምላሽ ከቀናት ንዴት በኋላ በማልቆጣጠረው የእናት ፍቅር ጥም ሲቃጠል ራሴን አገኘዋለሁ። ብሽቀኔ ልረሳት እመኛለሁ። አልችልም። ልጠላት አጥብቄ እፈልጋለሁ። አልችልም። ልገላገላት እፈልጋለሁ። የሆነ ፍንትው ያለች ፀሐይ በደመቀችበት ማለዳ ሞቷን የሚያበስረኝ መልአክ በፈገግታ ታጅቦ እነሆ እልል የምትይበት ቀን መጥቶልሻል፣ እናትሽ በወዳጇ ሳጥናኤል እቅፍ ትገኛለች፣ በክፋቷም በፍቅሯም የምትነጂበት ጊዜ አበቃ ቢለኝ ያ የተወለድኩበት ቀን የሚሆን ይመስለኛል። እናቴን መፈለግ ትቼ ራሴን የምፈልግ፣ በቁም አምረራ የምትጠላኝ እናቴ በሞቷ ዋዜማ ላይ ለንስሐዋ መጫወቻ ጠጠር ልታደርገኝ ልታይኝ ትፈልጋለች። ኩነኔን ፈርታ እንጂ እኔ ያሳስቢያት አይደለም። ምናልባት ይቅርታ ልትጠይቀኝ እንኳን ከሆነ አታደርገውም እንጂ ኃጢያቷን በእኔ ይቅርታ ልትቀንስ እንጂ የሰበረችውን ልቤን ፍንክትካች ልትገጣጥም አስብ አይደለም። ቅጥ ያጣ ራስ ወዳድነቷ አዲስ ነገር አይደለም። ከእያንዳንዷ ክፋት ጀርባ መሪር በደል አለ እያልኩ አስባለሁ። ጥያቄው የሚሆነው በደልን ይቅር ያለ በጎነት የለም ወይ የሚለው ነው። አንዳንዴ የወለደችኝን ሴት ሳስባት ለመራርነቷ ምክንያት እያበጀ በሚጃጃል ልቤ ልረዳት እሞክራለሁ። ምክንያቷን ማወቅ እመኛለሁ። ከዛ ባዝንላት፣ ደግሞ ያደረገችኝን ሁሉ ብረሳላት፣ ደግሞም እድል ብሰጣት። በልፍስፍሱኔነቴ ራሴን ለመወቅስበት መጠን ያህል ጊዜ ሞክሬያለሁ። አንድ እርምጃ ስጠጋት በመቶ ትሸሸኛለች። ይቅር ባልኳት እጥፍ በደሏን ትከምርብኛለች። እንደ ቆሻሻ እየተጸየፈችኝ እንኳን እቅፏን እናፍቃለሁ። በሚያቆስል ምላሷ እየገሸለጠችኝ እንኳን ጸጉሬን እየደባበሰች እንድታባብለኝ ይቃዣለሁ። ራሴን ሳየው በእሷ የተለከፍኩ ይመስለኛል። የመኖር ትርጉም ቁልፌ በእሷ እናትነት ውስጥ ያለ ይመስለኛል። ሰውየው የነፍስ አባቷ ገስጸውኝ ከቤት ከወጡ ከሰዓታት በኋላ ይሄ ቄጤማ ማንነቴ ስለሷ ማሰብ እንዳቆም አልፈቀደልኝም። ምናልባት በፈጣሪ እጅ ተይዛ ጥያቄዎችን ትመልስልኝ ይሆን? ከዓመታት በፊት የነበራት ድንዳኔ ቀልጦ ይሆን? በሚዋልል ሐሳቤ እየበገንኩም ቢሆን ተኛች የተባለበት ሆስፒታል መጓዝ ጀመርኩ። የጭካኔ መርዟ ሰውነቴን ሁሉ እንደሚመዘምዘው እያወቅኩ የተኛችበት ክፍል ደረስኩ። አጠገቧ የነበሩት ዘመዶቿ መሰሉኝ። ከነፍስ አባትና ከአክስቴ ውጪ ሌሎቹን አላቃቸው። ምናልባት ጓደኞቿም ሊሆኑ ይችላሉ። ሲያዩኝ አውሬ እንዳየታዳኝ መፈርጠጥ ቃጣቸው። ለሰላምታ እንኳን እጃቸውን ሳይዘረጉልኝ ክፍሉን ለቀው ወጡ። ስለኔ ምን ብትላቸው ነው ሰው እንዳልሆነ ፍጡር የሚያዩኝ እያልኩ አስባለሁ። አመጣ የወለደቻት እናቷ የምትጸየፋትን ልጅ ከሌላ ጠፈር እንደመጣሽ ፍጡር ማየታቸው ተጨማሪ ማብራሪያ እንደማያስፈልገው አሰብኩና ቅር አልተሰኘውባቸው። እኔና እሷ ብቻ ተፋጠጥን። ፊቷ ጎረባብጦና መዳም ሆኖ
አህያ የፈነጨበት ሜዳ መስሏል። አጥንቷ ፊቷ ላይ ገጧል። ስትንቀሳቀስ በሰቀቀን ነው። እንዴት ነሽ ያልኳት የመሆኗ አኳኋን ግድ ሰጥቶኝ አልነበረም። ባትመልስልኝም ያለችበት ሁኔታ በግልጽ ይታያል። አልሞትኩ ያለችኝ መሞቷ እንደሚያፍነከንከኝ ሁሉ እርግጠኛ በመሆን ጥርሷን ነክሳ ነው። በፍጹም አይኔን በሙሉ አይኗ አታይም። ምን ልትነግሪኝ ነው ልታገኘኝ የፈለግሽው? የሚጠቅም ነገር መሆን አለበት። በምትሰጠኝ መልስ ላለመብሸቅ ራሴን እያሰናዳው መልሱን ጠበቅኩ። አልሰጠሽኝም እያልሽ የምትወቅሽኝን የእናትነት ፍቅር ማሳያ ከሆነሽ ብዬ ያለኝን ገንዘብ ልሰጥሽ ነው አለችኝ። አንቺ የሰይጣን ታላቅ እህት፣ ከዚህ ሁሉ ኮልኮሌሽ ይልቅ አንድ የፍቅር ቃል፣ አንድ የይቅርታ ቃል፣ አንድ መሳም፣ የአንዴ የእናት እቅፍ፣ አንዳቸው ብቻ እንኳን ልኬት በሌለው መጠን እንደሚበልጡ መገንዘብ የሚችል ልብ የለሽም ልላት ነበር ያሰብኩት። ዳሩ እሷ አጥፍቻለሁ ብላ ይቅርታ ከምትጠይቅ፣ ተጸጽቻለሁ ብላ ከምታቅፈኝ፣ ናፍቀሽኛል ብላ ከምትሰመኝ ሲኦል 7 እጥፍ ቢናድ ወደ እሳቱ አይኗን ጨፍና መወርወር ትመርጣለች። ከልብሽ የእናትነት ፍቅርሽ እንዲገባኝ ትፈልጊያለሽ? አይገባሽም እንጂ ስትናገር አለማፈሯን እኔን ያሳፍረኛል። እናት ሆና የምታውቂ መስል እኔ ገንዘብሽን አልፈልገውም፣ ለምትፈልጊው ሰው ስጪው፣ ለእኔ ግን ለጥያቄዎቼ መልስ ስጪኝ። ያኔ በመጨረሻ የእናትነት ፍቅርሽን ያለ ስስት እንደቸርሽኝ በልቤ ጽፍልሻለሁ አልኳት። የተቃጠለ ውስጤንና የሚለበልብ ትንፋሽን ለመደበቅ በለዘባ አነጋገር ከሷ ጠብታ ፍቅር እንደማላገኝ ገብቶኛል። ቢያንስ ግን ጭንቅላቴ ውስጥ የሚርመሰመሱ ጥያቄዎቼን እንድትመልስልኝ ተስፋ አደረግኩ። በስልችት ከንፈሯን ወደ ጎን አድርጋ አሽሟጠጠች። አባቴ ማን ነው? ከማን ነው የወለድሽኝ? ሰይጣን ነው። አባትሽ ጭራቅ ነው። ተመሳሳይ መልስ ከዚህ በፊት መልሳልኛለች። ከሰይጣንነቱ ከጭራቅነቱ ያለፈ አታብራራልኝም። የገባኝ ነገር አባቴ ማንም ይሁን ማን በድሏታል። በምሬት ትጠላዋለች። እሱ ለበደለሽ በደል ለምን እኔን አስከፈልሽኝ? ለምን ከዳሽኝ? እኔ ምን በበደልኩሽ ነው የበቀል ጅራፍሽን እኔ ላይ ያጮሹ? ድምጼ እየጨመረ ሲሄድ ጥያቄዎቼ የማይረቡ እንደሆኑ ሁሉ ፊቷ በንቀት ሲሸረድደኝ ዘለሽ ተከምሪባት የሚል ስሜት ተፈታተነኝ። ለማንም የማይበጁ ጥያቄዎችሽን ብላ እስክትጨርስ መታገስ አቅቶኝ አዞረኝ። አነኳት። የእጄ ፍጥነት ከቁጥጥሬ ውጪ ነበር። ከቋጥኝ የከበደ በደልሽን ለመቻሌ ቢያንስ መልስ ይገባኛል። መልሽልኝ አባቴ ማን ነው? እጆቼ አንገቷ ዙሪያ ሲከሩ የፊቷ ደም ስሮች ተወጣጠሩ። አላውቀውም አለችኝ ከእጄ ለማምለጥ እየሞከረች። እውነቷን ነው ያለችኝ። እውነቷን መሆኑን ለማወቅ አይኗና ድምጿ በቂ ነበር። ሴትዮዋ ለመጀመሪያ ጊዜ ከውስጧ ስታወራ ሰማኋት። አላውቀውም በሚለው ቃሏ ውስጥ ሚስጥራት እንደታጨቁ ሁሉ በመላ ሰውነቴ ፊደሎቹ ተሰራጩ። በሩ ተከፍቶ ሰው ገባ። ካላወቀችው ሰይጣን ነው የምትለኝ ማንን እንደሆነ ልጠይቃት ምላሴ ጫፍ ላይ ቃላቶቹን አንገዋልላቸዋለሁ። ለመተንፈስ ስትንፈራገጥ ነው ያደረኩት የገባኝ። ግርግር ተፈጥሮ ሁከቱ ደራ። ክፍሉ መሃል ተገትሬ ዘመዶቿ የመሰሉኝ ሰዎች ሲጫጫሁ ሰማለሁ። እየደነፉብኝም ይመስለኛል። እየተሳደቡ ፖሊስ ሊጠሩም ሲንደፋደፉ ከደራው ብጥብጥ አይሎ ጆሮዬ በአንድ ድምጽ ተደፍኗል። አላውቀውም። ሌላ ድምጾች የሚሾልኩበት ቀዳዳ የለም። የአክስቴ የስድብ ናዳዎች ሾልከው ሊገቡ ሲገፋፉ በተደፈነው ጆሮዬ የሚሰርጉ ፊደላትን ስገጣጥም ስድብ ወይ እርግማን መሆኑን እጠረጥራለሁ። በገፈታተሩኝ ውክቢያ ፍጥነት እየተራመድኩ ከሆስፒታሉ ወጣሁ። መኪናዬን ያቆምኩበትን ማስታወስ አልቻልኩ። ቁልፉን በጣቴ እያሽከረከርኩ 4 እርምጃ በማትሞላ ቦታ ደጋግሜ በፈጣን እርምጃ እመላለሳለሁ። መኪናዬን የቱ ጋር ነበር ያቆምኩት? ምንም እያሰብኩ አይደለም። ጭንቅላቴ ውስጥ የመቃብር ቦታ የመሰለ ረጭታ ነው የሚሰማኝ። መኪናዬን ትቼ ለምን ታክሲ ተሳፈርኩ?
ለታክሲ ነጂው በየትኛው ደቂቃ የቤቴን አድራሻ ነግሬው ነው ደጄ ላይ የጣለኝ? ምንም ቃል መተንፈሴን አላስታውስም። መኪናሽስ ይለኛል ተፈሪ ያጥሩን በር እንደከፈተልኝ በሌባ ጣቴ እያሽከረከርኩ ያለሁትን የመኪና ቁልፍና ያመጣኝን ታክሲ እያፈራረቀ እያየ። አልመለስኩለትም። ያጥሩ በር ቁልፍ እጄ ላይ ያለ ለምን መጥሪያ ተጫንኩ? በቀጥታ ወደ መኝታ ቤት ገባሁ። ልብሴን አውልቄ እዚያና እዚህ ወርውሬ መታጠቢያ ቤት ገባሁ። በቁሜ ውሃው እላይ ላይ ሲፈስ ምን ያህል እንደቆየው እንጃ። ተፈሪ መኝታ ቤት ሲያወራ ድምፁ ይሰማኛል። ምን እንደሚል አልሰማውም። ለ16 ዓመት በቆየ ትዳራችን በድምፁ ብቻ ሲፈልገኝ አውቀዋለሁ። በምንም ስሜት ሆነ በየትኛውም ሰዓት ልብሴን አውልቄ ካየኝ እንዲህ ያደርገዋል። ያን ድምፁን እጠላዋለሁ። በክረምት የሚጮሁ ብዙ እንቁራሪቶች ጺጽታ ይመስለኛል። እንደዛ ሲያወራ ስሰማው ጆሮዬን ያለበኛል። በጣቴ ጆሮዬን ደጋግሜ ኮረኩራለሁ። እላይ ላይ ሰፍሮ ላቡንና የወንዴ ፈሳሹን እስካላንጠባጠበ እንደ ቆሰለ ውሻ ማላዘኑን አያቆምም። ሙሉ ቀን የመሰለኝን ያህል ሰዓት ከውሃው ስር ቆሜ ብሰነብትም ተፈሪ ማላዘኑን አላቆምም። እየተንጎራደደ መሆኑ ድምፁ የሚመጣበት አቅጣጫ ያስታውቃል። ጸጉሬና ገላዬ የተሸከመውን ውሃ እያራገፍኩ ወደ መኝታ ቤት መጣሁ። ቆሞ እየቀላወጠ ያየኛል። መጨቃጨቁ ልቤን ዝቅ ከማድረግ ያለፈ ፋይዳ እንደማይኖረው አውቃለሁ። መገላገል ነው አቋራጩ መንገድ። አልጋው ላይ እየተሳብኩ በጀርባዬ ተጋድሜ እግሬን ከፈትኩለት። አንዳንዴ ሳስበው እንኳን ትንፋሽ ኖሮኝ እየሰማ ሞቼ እግሬ ተከፍቶ ቢያገኘኝ በድኔ ላይ ሰፍሮ መወዛወዙን የሚያቆም አይመስለኝም። እየገለፈጠ ልብሱን አወላልቆ ከላይ ሆነ። ስልት የሌለው ውዝዋዜ ከቦርጩ እየታገለ ይወዛወዛል። በኮርኒሱ ላይ አምፖሉን ከምትዞር ትንኝ ጋር አይኖቼ አብረዋት ይዞራሉ። ላፍታ አይኔን ነቅዬ ስመለስ ወደ ኋላ ተመልሳ ይሆን ዞራ መታ በአምፖሉ ዙሪያ ከነበረችበት ወደ ኋላ መታ አገኛታለሁ። እስካሁን አልጨረሰም። ሰውነቴ ላይ የተንጠባጠበው ላቦቱ ሰውነቱና ሰውነቴ ሲነካካ የሲኦል ማስጠንቀቂያ ደውል የሚመስለኝን ድምጽ ይፈጥራል። ሰውነቴ በላቡ ሲጠባበቅ ላቡን የቀመስኩ ይመስል አፌን ጫውጫው ይለኛል። ሁሌም እንዲህ ነበርን። እሱ ተወዛዋዥ፣ እኔ የውዝዋዜ መድረክ። አለቀ። 16 ዓመት። ዛሬ ግን በተለየ ሰለቸኝ። እንዲወርድልኝ ናፈኩ። መልሼ አይኖቼን ወደ አምፖሉ ተክላለሁ። የምትዞሯ ትንኝ የለችም። ዙሯን ጨርሳ ወይም ሰልችቷት ሄዳለች። የኔም መንገድ እንደ ትንኙ ይመስለኛል። ዙር መዞር፣ አንድም መንገድ እየደጋገሙ መርገጥ። ዓለም ራሷ ክብ አይደለች? ኑረትም እንደዛው መሰለኝ። አንድ ኢላማ ላይ መሽከርከር። ሽክርክሪቱ ያው ቢሆንም ሁሉም ሰው የሚሽከረከርበት መሃለኛ ነጥብ አለው። የታደሉት የሽክርክሪታቸው መሃለኛ ነጥብ ስህተት መሆኑ ሲገባቸው ወይ ሲሰለቻቸው አሊያም ተስፋ ሲቆርጡ ኢላማቸውን ይቀይሩና አዲስ ሽክርክሪት ይጀምራሉ። እስካሁን አልጨረሰም። ዛሬ ደግሞ የላቦቱ ብዛት። እናቴን ቀብሬያት ነው የመጣሁት። ስለው ራሴን ሰማሁት። ውስጤ ወንድነቱ ሲሟሸሽ ተሰማኝ። አፍጦ እንደ እብድ እያየኝ ከላይ ላይ ኩምሽሽ ብሎ ወደ ጎኔ ወደቀ። በስመ አብ ወልድ። መቼ ሞተች? ለምን አልነገርሽኝም? እንሂድ እንዴት አትይኝም? የጣር በሚመስል ቀሰስተኛ ድምጽ ጠየቀኝ። ቅድም ሞተች። እናት የለኝም፣ ቀብሬያታለሁ ስለው ግራ ተጋብቶ በድንዙዝ ስሜት ከተጋደመበት ተነሳ። መቼ ሞታ ነው? ቄሱ የመጡት የእናትሽ ሞት ሊያረዱሽ ነው? የት ነው የተቀበረችው? የኔ ልብ ውስጥ ስለው ጤነኛ አልመሰልኩት። ብዙ ጥያቄ አከታትሎ ጠየቀኝ። አልመለስኩለት። ጭራሹኑ ያልሰማሁት ይበልጣል። አውላልቆ እንደ ፍየል በጠጥ የበታተነውን ልብሱን እየሰበሰበ ትቶኝ ወጣ። ለምን ያህል ሰዓት እንደዛው እንደተጋደምኩ ለማወቅ በሞክር ሩቅ ሆነብኝ። አስባለሁ። ምን እንደማስብ ሁሉን አልይዘውም። ለራሴ እየደጋገምኩ እናት የለኝም፣ አባቴም አይታወቅም እላለሁ። ቃሌን አላመንኩትም። እደጋግማለሁ። የአባቴን ማንነት ማወቅ ያለመቻሌ በተወሰነ መልኩ እረፍት መሰለኝ። ሌላ ፍቅር ፍለጋ መፋተጉ አቁሳይ ሊሆንብኝ ይችላል። ፍጹም ሊገባኝ አልቻለም።
እናቴ ስላልተቀበለችኝ ዓለም ሁሉ ያልተቀበለኝ ርካሽ እንደሆንኩ እየተሰማኝ አንገቴን የምደፋው ለምን ይሆን? የሷ ጥላቻ የዓለም ሁሉ ጥላቻ ሆኖብኝ የተፈጥሮ ሁሉ ልብ ጥላቻ እንዳቆረብኝ የሚታወቀኝ ለምንድን ነው? ፍጥረት ሁሉ ለሷ አሸብሽቦ የማይፈልገኝ አላስፈላጊ ፍጡር መሆኔ በርትቶ የሚጠሰጥሰኝ እንዴት ይሆን? እንድትሞትልኝ የምፈልገው ዘመዶቼና ራሷም ጭምር እንደሚያስቡት ስለምጠላት አይደለም። በተቃራኒው ነው። ስለምወዳት ነው። ካለሷ ትርጉም ያለው ቀን መኖር ስለማልችል ነው። የሽክርክሪቴ መሃለኛ ነጥብ እሷ ናት። የመስቀልቅሌ ሁሉ ቁልፍ እሷ ናት። የጣዕም አልባ ውሎዬ ጨው የሷ ፍቅር ነው። በፍጥረት ሁሉ ላይ ለያስኩት ቂም ማስተሰሪያ የሷ አቅፍ ነው። መኖር የምጀምረው እንደገና በፍቅሯ ስትወልደኝ ነው። እሷ ግን በፍጹም ያን አታደርግም። በፍጹም። ዘመኗ በረዘመ ቁጥር እሷ መዞሬን አላቆመም። እሷም እንድጠላት ልቤን መቦጥቦጧን አታቆምም። በሰበረች መጠን ራሴን ችዬ መቆም ማልችል ደካማ ሆናለሁ። መደገፍ የምፈልገው ግን እሷኑ ይሆናል። ከሷና ከመረረ ጥላቿ ውጪ ምንም ነገር ማሰቤን መለወጥ እፈልጋለሁ፣ ግን እወድቃለሁ። ማንኝ? ከየት መጣው? የማን ዘር ርጭት ነኝ? ካልፈለገችኝ ለምን 9 ወር ሙሉ በሆዷ ተሸከመችኝ? ከምን ብፈጠር ነው አመጣ የወለደችኝ ልጇን ከነደሜ ጥላኝ ሄደችው? እናቴ እሷ መሆኗን እስካወቅኩበት ቀን ድረስ እናቴና አባቴ ሞተውብኝ ከሩቅ አገር አምጥተው ያሳደጉኝ ጥያቄ አልባ ቀኖች የነበሩኝ ሕፃን ነበርኩ። አባባ መለው አሳዳጊ እግዚአብሔርን በመፍራቱና በደግነቱ ትንሿ ያደግኩበት የገጠር ከተማ ድፍን ነዋሪ የመሰከረለት፣ ሚስቱ የምትኮራበት፣ ልጆቹ የሚመጻደቁበት፣ እኔን ጨምሮ ቤቱ የምንኖር አገልጋዮቹ የምንመካበት ሰው ነበር። በልጅነቴ ውስጥ ያለው አሳዳጊ ይህ ነው። የልጅነትን ቦረቃ ተሰናብቼ መብሰልና ህልም ማለም ስጀምር ለክብሩ እንጂ ለኔ ግድ ከሌለው አያቴ ጋር ተዋወቅን። በእርግጥ በቸርነታቸው የሚያሳድጉኝን መልካም አሳዳጊዎቼን ላሳዩኝ በጎነት በልቤ ማመሰግን፣ ለውለታቸው ክፍያ በአቅሜ ዝቅ ብዬ ማገለግል አገልጋያቸው እንጂ ለጎደለብኝ የማማረርበት መብትም ሆነ ይገባኛል የምለው አንዳች ያልነበረኝ ትንሽዬ ልጅ ነበርኩ። ቢቆጡኝ፣ ቢገርፉኝ፣ ቢያንቋሽሹኝ፣ ቢሰድቡኝ፣ ትምህርት እንድማር ሳይፈቅዱልኝ ከማንበብና መጻፍ የዘለለ ባላውቅም እንደ ልጅ ለመጫወት ባይፈቅዱልኝ መሄጃ የለሽ ወላጅ አልባ ሕፃን ለሚያሳድጉ ደግ አሳዳጊዎቼ ልክ ነገር መሆኑ ነበር የሚገባኝ። በ14 ዓመቴ ገደማ ለአዲስ ዓመት መለወጫ በዓል ሁሉም ቤተሰብ ተሰብስቧል። አክስቴና እሷ ከአዲስ አበባ ነበር የመጡት። ሴትነቴ ያበበበት ወቅት ነው። የሰፈራችን ጎረምሶች ባጠገቤ ሲያልፉ ቂጤን ገፍተር ያጎጠጎጠ ጡቴን ቆንጠር እያደረጉ ያሽኮረመሙኛል። አመሻሹን ከብቶች ከሜዳ ይዤ ስመለስ ችፍ ያለው የሰንሰል ተክል አጠገብ አዳነ ቆሟል። ጎትቶ ወደ ራሱ አስጠጋኝ። የመጀመሪያ ጊዜው አይደለም። ጡቴን እንዳስነካ ያባብለኛል። ብዙ አላስለምነውም። ሲነካካኝ ደስ ስለሚለኝ ፈቅድለታለሁ። እረፍ አዳነ፣ ቤት ሁሉም አሉ፣ እየጠበቁኝ ነው፣ ልቀቀኝ ብዬው ነበር። አልሰማኝም። እንደ ሌላ ቀኑ አላባበለኝም። ወደ ሰንሰል ውስጥ ይዞኝ ገባ። ከላይ የለበስኩትን ልብስ ወደ ላይ ሰብስቦ ጡቴን ሲነካካኝ የምከለክልበት አቅምም ምክንያትም ከዳኝ። ሳሩ ላይ አጋድሞኝ ጡቴን በአፉ ሙሉ እየጎረሰ ሲተፋው እያቃሰትኩ ነበር። ድንገት አቁሞ ሲበረግግ የጨፈንኳቸው አይኖቼን ገለጥኳቸው። ያየሁትን ደግሜ ላለማየት አይኖቼን ጨፈንኳቸው። መልሼ አጮልቄ ያየሁ። ከተጋደምኩበት ሆኜ ሳየው የአባባ ብቸኛ ወንድ ልጅ ከሰማይ ላይ ተወርውሮ የተንጠለጠለ መስሎ አይኑን ጎልጉሎ አፍጥጦብናል። አዳነ ፓንቱ እስኪቀደድ እግሬ አውጪኝ ብሎ ሲሮጥ ጋሼ ማጅራቴን ጨምድዶ ይዞኝ ወደ ቤት ገባ። በቤቱ ጣራ ስር ያሉትን ሁሉ በጩኸት ሰብስቦ እንደ ክፉ ወንጀለኛ ፊት ለፊታቸው አቆመኝ። የት እንዳገኘኝና ምን ስሰራ እንደነበር በሚዘገንን ጸያፍ ቃል ለሁሉም ተናግሮ እንዳበቃ ተራ በተራ የምላሳቸውን መርዝ ተፉት። እሷ ምንም አልተናገረችም። አይኖቿ ውስጥ የነበረው መጸየፍ ግን
ከነሱ ስድብ በላይ ህመም ነበረው። የሚያውቁትን ስድብና ቁጣ ሁሉ ጨርሰው ጸጥ ሲሉ ወደ ጓዳ ገባው። እሷም ሲጋራዋን ልታጨስ ወደ ውጭ ወጣች። ጋሼም ተከተላት። በጓሮ በር አድርጌ ወጣው። ለሰማቸው ፈልጌ ባይሆንም ሲጫጫሁ ይሰማኛል። የመደናቆራቸው መንስኤ እኔ መሆኔን ሳውቅ ጆሮዬን ጥዬ መስማት ጀመርኩ። አንቺ የወረወርሻት እንዲቃላ እድሜ ለአባቴ በይ፣ አሳደግንልሽ። እሷ ይዛብን የምትመጣው እንዲቃላ ማን ሊሸከምልሽ ነው? ካንቺም ብሶ እንዳለማች ቆጥረሽ ዝምት ያለሽ? ባንቺ ነው የወጣችሁ። ገና ቂጧን ሳትጠርግ በየሳሩ ትሸረሙጣለች። ከፈለግሽ ወስደሽ የምታደርጊውን አድርጊያት። የሰማሁትን እውነት መሆኑን መቀበል አቃተኝ። እሷ አትመልስለትም። አጎቴ አንዴ እህቱን አንዴ እኔን እየሞለጨ ደቂቃዎች አለፉ። ደጋግሞ ከተናገረው እሷ እናቴ መሆኗንና ለነሱ ጥላኝ እንደሄደሽ ገባኝ። እናቴ አንቺ ነሽ? አባባ አያቴ ነው አልኩኝ። ተኮራርፎ ሳሎን እንደተቀመጡ ሁሉም ነብር እንዳየጥንቸል አይናቸው ተጎልጉሎ ጆሮአቸው ቆመ። የመለሰልኝ የለም። ውጪ ያወራችሁትን እንዳለ ሰምቻለሁ አልኳቸው። እና የሰማሽ እንደሆን ምን ይሁን? እኔ እናትሽ አይደለሁም ስትለኝ እናቴ መሆኗን ስሰማ ውስጥ የተንሰራፍቶ የነበረውን ብልጭታ ደስታ በተነችው። አጠገቧ ተጠግቼ እጇን ሲይዛት መንጭቃ ገፈተረችኝ። እናቴ መሆኗን ሳላውቅ በፊት ይዣት አውቃለሁ። እንደዚህ ያስጠልቻት አይቻት አላቅም። እና አባባ ጋር የምትመጣው ከስንት ዓመት አንዴ ቢሆንም የምትለብሳቸው ልብሶች፣ ሲጋራ አጫጫሷ፣ ቁመቷ፣ አካሄዷ ባየኋት ቁጥር እንደርሷ መሆን የምመኝላት ነበረች። ስትመጣ እንግዳ ሲመጣ እንደማደርገው እግሯን ማጥባት እኔ ነበርኩ። ከስንት ዓመት አንዴ ለአዲስ ዘመን መለወጫ ስትመጣ አዲስ ልብስ እቤት ላለነው ሁሉ ስትገዛ ለኔም ገዝታልኝ ታውቃለች። እንደዛ ቀን በጥላቻ አመናጭቃኝ አታውቅም። በእርግጥ የምፈልገውን ነገር ልትታዘዘኝ ካልሆነ በቀር በፍቅር ወይንም በክብር አናግራኝ ማወቋን አላስታውስም። በደስታ በተስፋና በግራ መጋባት መሃል ዋለልኩ። በጥያቄ መዓት ተበታተንኩ። ተራ በተራ አፋፊን ብሎ አባረሩኝ። አይኗን እንኳን መልሼ ሳላየው ተመልሳ ወደ አዲስ አበባ ሄደች። ባልገባኝ ምክንያት ከዛ ቀን በኋላ ከአባባ በቀር ሁሉም ያመናጭቀኝ ጀመር። ለምን የስጋቸው ክፋይ መሆኔ እንዳስፈራቸው ግራ ተጋባሁ። ምንስ ቢሆን ደግሞ የኔ ጥፋት ምኑ ላይ ነው? ከቀናት በኋላ አባባን እያለቀስኩ እውነቱን እንዲነግረኝ ጠየቅኩት። 12ኛ ክፍል ተማሪ ሳለች ከሆነ ጎረምሳ ጋር ተጣልታ ከባድ ጉዳት ስላደረሰችበት 10 ወር ተፈርዶባት መታሰሯን ነገረኝ። ማንም የተፈጠረውን አያውቅም። ሊጠይቋት ሲመላለሱ ማናቸውንም ለማግኘት ፈቃደኛ አልነበረች። ፍርዷን ጨርሳ ወደ ቤት ስትመለስ መንገድ ላይ ነበር ምጥ ጀመራት። ማናቸውም ማርገዟን ሳያውቁ በቤት እንደደረሰች ወለደችኝ። አባቷ ወግ አጥባቂና ክብሩን ወዳድ ስለነበር ተዋረድኩ ብሎ ያዙኝ ልቀቁኝ አለ። ይህን ሲነግረኝ በቁጭት ነበር። አንዲትም ቀን አላደረችም። ለማንም ምንም ሳትል ከነደሜ ጥላኝ ጠፋች። ከቤተሰቦቿ ጋር መልሳ ስትገናኝ አድጌ በእግሬ ድክድክል ነበር። ሁሉም በዲቃላነቴ ደስተኛ ስላልነበሩ እናቴ መሆኗን እንዳላውቅ የሰጠችው ማስጠንቀቂያ ተስማማቸው። አብዛኞቹ የቤት አገልጋዮች እንደሚጠሩት ከስሜ የማስከትለው የአባባን ስም ነው። የኔ መወለድ ሌላ ሴት እንድትሆን እንዳደረጋት አባባ ሲነግረኝ ለቤተሰቡም ሆነ ለእናቴ ክፉ ዕጣ እንደሆንኩ ደጋገመልኝ። እናቴ እኔን ከመውለዷ በፊት ከወንድ ልጁ ይልቅ በራስ መተማመኗ የሚያስተማምነው ጎበዝ ተማሪ ስለነበረች ቤት ተከራይቶላት ከተማ የሚያስተምራት መኩሪያው ትልቅ ቦታ ትደርስልኛለች ብሎ የሚመካባት የአይኑ ማረፊያ፣ ማንም ደፋር ቀና ብሎ ማያያት ጉልበተኛ፣ እንዲሁም ደፋር እንደነበረች በትካዜ ፊቱ ደብዝዞ አወራኝ። እኔን ከወለደች በኋላ ግን ጠፍታ ስትመለስ የማያውቃት ሌላ ሴት ሆና መምጣቷን ጨመረልኝ። አባቴ ማን ነው አልኩት። ምናልባት አባቴ ልጁን በፍቅር ክንዱ ሊዘረጋልኝ ይችላል ብዬ። አናውቀውም፣ ከሷ ውጭ የሚያውቅ የለም። ስለ አንቺም ሆነ ስለ አባትሽ ጥያቄ ሲነሳባት ጣረሞት እንዳየሰው ትንፈራገጣለች አለኝ
አባባ ከነገረኝ ያልተሟላ ታሪክ በመነሳት እናቴ የሴት ልጅ ዶክተር፣ ኢንጂነር፣ ሊቅ መሆን በሚደነቅባት ትንሽዬ መንደራቸው ከኩዮቿ በተለየ ከሕፃንነቷ ጀምሮ ዩኒቨርሲቲ ገብታ በማዕረግ የመመረቅ ህልም የነበራት የመንደሯ ፈርጥ ነበረች። ህልሟን ለመጨበጥ መንገዷን ስታገባድድ እኔ በመንገዷ ገባሁ። እኔን ለመውለድ ምን አይነት ስቃይ እንዳለፈች ከሷና ከፈጣሪ ውጭ ያውቃለሁ የሚል ባይኖርም ለእናቴ የሳቋ ሞት፣ የተስፋዋ መቁረጥ፣ የብርታቷ መድቀቅ፣ ግብ አልባ መናኛ ሴት የመሆኗ ጅማሬ እኔ መሆን ይገባኝ። እኔን ተጠያቂ የሚያደርገኝ ግን የትኛው ድርጊቴ ነው? ከአባባ ጋር ካወራው በኋላ በፊቷ ራሴን መሆን አቃተኝ። የሚያሳዩኝ ጠጠር ንቀት ቋጥኝ ያክልብኛል። ከቤተሰቡ እንደ አንዷ ሊቆጥሩኝ ያለመቻላቸው እንደ ተራራ የገዘፈ ጥላቻ ይሆንብኛል። እየታየ የመጣ ሴትነቴን ተከትሎ ከሰፈሩ ጎረምሳ ሁሉ ጋር ባልዋልኩበት እያጋደሙኝ የሚለጥፉብኝ ጸያፍ ስድብ አንገቴን ወደ መሬት ቀለበሰው። አባባ ጋር ዘውትሮ የሚመላለስ የቡና ነጋዴ ሊያገባኝ ሲጠይቃቸው ሸክማቸውን እንደገላገላቸው ቆጥረው ቦረቁ። ሳይነግሩኝ ተስማሙ። ደስ ይበለኝ ወይ ልዘን ግድ አልሰጣቸውም። በራሴ ላይ እንኳን ስልጣን የሌለኝ መሆኔን ሲመሰክሩልኝ የጉዳዩዋ ባለቤት ሳላውቅ በእኔ ልዋጭ ከብትና ገንዘብ ተሰጣቸው። በተለመደ ቀኔ ውስጥ ዕቃ ድርሺ ተብዬ ያልተለመደ ትእዛዝ ታዘዝኩ። አንድ ቀን ከአባባ ጋር የሄድንበት የሰውየው ዘመዶች ቤት ነበር። ሰውየው ጋር በተላኩበት ይዞኝ ወደ አዲስ አበባ መጣ። ከማላውቀው ሰው ጋር አልተኛም ባልኩኝ እንደ ጥጋበኛ ተቆጥሬ ጉንጬ በጥፊ ቀላ። ከተፈሪ ጋር መኖር በጀመርኩ በቀናት ውስጥ ጠፍቼ አባባ ጋር ተመለስኩ። መጠለፌን ስነግራቸው ሳቁብኝ። በስሜቴ፣ በገላዬ፣ በወደፊቴ፣ በፍላጎቴ እነሱ ከጀርባዬ ተስማምተው መጨረሳቸውን የሰማሁት ይሄኔ ነበር። የተሰበረ መንፈሴን መጠገኛ አጣሁ። ይባስ ብሎ አቶ ተፈሪ ለአባባ ወቀሳ መላኩን ስሰማ ራሴን፣ ሴት መሆኔን፣ ሰው መሆኔንም ጠላሁት። የተበደልኩት እኔ፣ የሚደራደሩት እነሱ። ያለ ፍላጎቴ እንደደፈረኝ ለአባባ ህመሜን በእንባ መንገሬ ለሱ የካሳ ምንጭ መሆኑ ደግሞ የማይድን ድንዝና በልቤ ውስጥ ረጨብኝ። ልጅነቴ ሳያሳሳው የፈነጨብኝ እኔ፣ የሚካሱት ቤተሰቦቼ፣ የተበደልኩት እኔ፣ አቤቱታ የሚሰማው የሱ፣ የተሰበርኩ እኔ፣ ስለደፈረኝ እኔ የምሸለመው ለሱ። ለደንቦ ያህል ሽማግሌ ተሰብስቦ በፈጣሪ ቃል፣ በባህልና በወግ፣ በትምክህታቸውና በርባና ቢስነቴ እያመሃኙ በደሌን እንኳን ሳይሰሙ እኔ ለተበደልኩት ይቅርታ መጠየቅ ግዴታ የሆነ። እናቴስ ልጇን የከዳችኝ ምንም ይሁን ምን ምክንያት ሊኖራት ይችላል ብዬ ላስብ። ምናልባትም ክፉ ስለሆነች ነው ብዬም ልመን። እንዴት ከቤተሰቤ ሁሉ ለለቅሶ የጆሮ የሚሰጥ አንድ አጣለሁ? እዚህኛው የጥያቄ ወለል ላይ ስቆም ነው የሽክርክሪቴ መሃለኛ ነጥብ እሷ መሆኗ የተገለጠልኝ። የታየኝ ጭላንጭል ብልጭታ እናቴ ጋር መሄድ ነበር። እናቴ መሆኗ ባያራራት እንኳ ሴት መሆኗ ለስሜቴ ቅርብ ያደርጋታል ብዬ አመንኩ። በግዳጅ ተመልሼ ከገባሁበት የተፈሪ ቤት ጠፍቼ እናቴን ለማግኘት ሻንጣዬን ይዤ ወጣሁ። የህይወቴ ሰንካላ ሽክርክሪት መጀመሪያው ይሄ ጉዞ መሆኑ የገባኝ ሰነባብቶ ነበር። ተደብቄ ከአባቴ ማስታወሻ ደብተር ላይ የገለበጥኩት የቤቷ ስልክ ቁጥር ላይ ደወልኩ። የነጻነቴ ቁልፍ፣ የምስቅልቅሌ ፍቺ፣ የኑረቴ አዲስ ምዕራፍ፣ ዳግም ውልደቴ እሷ መሆኗን እየቃዠው በጉጉት ተሰቅዤ ያገኘኋት። ከቅዠቴ ለመንቃት ደቂቃዎች በቂ ነበሩ። ያገኘችኝ ቦታ ጥላኝ አልሄደችም። ወደ ቤቷ ወሰደችኝ። ባሏና የእንጀራ ልጇ መሆናቸውን ከነገረችኝ ወንዶች ጋር የቅብጠት ኑሮ ነው የምትኖረው። ያላቸው ትስስር ጥብቀት ምን ያህል የተገመደ መሆኑን ባላውቅም አብሯት በሚኖረው የእንጀራ ልጇ ቀናሁ። ስለ እናቴ ልጠይቀው ተመኘው፣ ግን እድሉን አላገኘውም። በእርግጥ ልጇ መሆኔን ለአንዳቸው መንገሯን እጠረጥራለሁ። ልጁ አብሯቸው ቢኖርም ብቸኛ ይመስላል። ቤታቸው ውስጥ ለጊዜው ትኩረት ልሰጠው ያልፈለግኩት የሆነ ልክ ያልሆነ ነገር እንዳለ ተሰምቶኛል። ምን ልታደርጊ መጣሽ ስትለኝ ፊቷ ላይ የነበረው መሸከክ ቢያስደነግጠኝም ምክንያቴን እስክነግራት ነው ብዬ ራሴን አበረታው። የሆንኩትን ሁሉ ከዓይኔ የሚፈሰውን እንባና የአፍንጫዬን ንፍጥ በእጅ አይበሉባ የሞዠኩ ነገርኳት። እና
እከክሽን እያከክሽ ከመኖር አይሻልሽም? ወይስ እድሜ ልክሽን በያውድማው ከጎረምሳ ጋር እየተላፋሽ መኖር ነው የምትፈልጊው? ዝቀሽ ማጨርሹ ሀብት ላይ ስለጣልሽ ልታመሰግኙ ሲገባ አባቴን የምትኮንኙ ምን አድርግ ብለሽ ነው ነበር ለለቅሶዬና ለብሶቴ መልሷ። ከዚህ በላይ ልትሰማኝ 1 ደቂቃ አላባከነችም። በሚቀጥለው ቀን ተመልሼ ባለ ያደረኩት ተፈሪ ጋር ለመሄድ እንድሰናዳ ነገረችኝ። እርሹ እኔ እስከዛሬ እናትሽ እንዳልነበርኩ ሁሉ ከዚህ በኋላም እናትሽ ልሆን አልችልም። ሰበብ እየፈለግሽ ልታገኘኝ እንዳትሞክሪ የሚል ማስጠንቀቂያ አከለችበት። የተሰማኝ ስሜት አልነበረም፣ ምክንያቱም ደንዝዣለሁ። ከተቀመጥኩበት ለመነሳት ሰውነቴ እንደ ወትሮ የሚታጠፍ የሚዘረጋ እስካይመስለኝ በድኛለሁ። በጠዋት የቀሰቀሰችኝ የትራንስፖርት ገንዘብ ሰጥታኝ ከቤቷ ልታሰናብተኝ ነበር። ለቀናት ማደርገውን ሁሉ የማደርገው አስቤ አልነበረም። መላው አካሌ ከጭንቅላቴ ጋር እየተማከረ መንቀሳቀሱን እንጃ። ራሴን ከተፈሪ ጋር ያለኝን ኑሮ እያለማመድኩ አገኘሁት። ብቸኛው ፍቅርን ሊያሳየኝ የሚሞክር ፍጡር እሱ ነው። እውነቱን ነው ግን እያልኩ አስባለሁ። ስለወለደችኝ ሴት ከማሰብ የላቀ የምሰራው የዛሬም ሆነ የነገ ዕቅድ ስላልነበረኝ እሱ የሚፈቅድልኝን ውሎ እውላለሁ። መኪና መንዳት መማር፣ የምግብ አሰራር ስልጠናና ሙያ መሰልጠን፣ ከጓደኞቹ ሚስቶች ጋር ተማክሮ ገዝቶ በሚያመጣልኝ ልብስና ጫማ ራሴን ለርሱ ማስጌጥ፣ ጸጉሬን መሰራት እንዳለብኝ አሳስቦኝ በወጣ ቀን ጠዋት የራስ ቅሌን ለጸጉር ሰሪዎቹ እጅ መስጠት፣ ሊተኛ ይፈልጎ ሲያላዝን በጀርባ የተጋድሜ እግሮቼን መክፈት፣ በስራ ሰበብ ከሌላ ሴት ጋር ሲወሰልት ያደረቀን በጠዋት ገዝቶ የሚመጣውን በግ መስራት። አይነግረኝም፣ አውቃለሁ። እንደማውቅ ያውቃል። መጸጸቱን አያቆምም፣ መወስለቱንም እንደዛው። ከሌላ ሴት ጋር ማደሩን ማወቄ ግድ አይሰጠኝም ነበር። ምናልባት ለሱ ግድ ስለሌለኝ አሊያም ለራሴ ግድ ስለሌለኝ ወይ ደግሞ በሆነች የሐሳቤ ጥግ ሌላ ሴት ለመፈለጉ ምክንያት የራሴ መበደን መሆኑን መቀበል ይሆናል። የዓመታት ባሌ ከሌላ ሴት ጋር በማደሩ ለሚሰማው ጸጸት ማስተሰሪያ የበግ ደም ማፍሰሱን መቀበሌ። በራሷ ጭንቅላት የምታስብ ሴት መሆኔ ጠፍቶ በተፈሪ በወጣልኝ የዕለት መመሪያ መንቀሳቀስ ሮቦት ለመሆን የፈጀብኝ ጥቂት ወራት ነው። ተፈሪ በስራው ምክንያት ከከተማ እስካልወጣ ድረስ ቀላል፣ ግልጽና ተመሳሳይ የ16 ዓመት ውሎ። የሚወደውን ምግብ ማብሰል፣ ሱቅ ወጥቶ የሚፈልገውን ነገር መገዛዛት፣ እሱ እንደሆንለት የሚፈልጋትን ንጹህና ዘናጭ ሴት ሆኜ መጎለት፣ ላይ ራቆቱን እየተወዛወዘ መቼ ልጅ እንደወልድለት ሲናዘዝ መስማት። በራሴ ጭንቅላት የማደርገው ብቸኛ ነገር ለእናቴ ስልክ እየደወልኩ በስልኩ ሞገድ ድንዛዜን ማጨድ ብቻ ነው። የተለየ ነገር ካፏ እንዲወጣ በመናፈቅ ሳልታክት ደውልላታለሁ። ከሚቆጠሩ ቃላት የዘለለ አታናግረኝም። ለምጠይቃት ጥያቄ መልስ አትመልስልኝም። ከተወሰኑ ዓመታት በኋላ ባሏ ነኝ ያለ ሰውዬ በዚህ ስልክ እንደማላገኛት ነገረኝ። ደጋግሜ ብደውልም መልሱ ተመሳሳይ ነበር። የሆነ ዕለት እንዳበደ ሰው ተነስቼ ቤቷ ሄድኩ። ከቤቷ ከወጣሽ መሰንበቷን ባሏ የነበረው ሰው እየተነጫነጨ ነገረኝ። የት መሆኗን ሊነግረኝ አልፈለገም። ከብዙ ወራት በኋላ በተለመደ ውሎዬ መካከል ያልተለመደ የስልክ ጥሪ ያስተናገድኩ። አባባ ነበር። ድምፁን ስሰማ እስከዛ ቀን ድረስ ደህንነቴ ወይ ምቾቴ ግድ ሰጥቶት ደውሎልኝ አለማወቁን ረስቼ ናፍቆቴን ገለጽኩለት። ያቧራ ብናኝ ያህል ግድ አልሰጠውም። የእናቴ ባል ስለሞተ ለቅሶ እንድደርስ ነገረኝ። ሟች ባሏ ድጋሚ እሷን ለማየት ምክንያት ስለሆነኝ መሞቱ አስፈነደቀኝ። ከተፈሪ ጋር ለቅሶ ለመድረስ ሄድን። ዘመዶቼ ለቅሶን የነገረኝ አባባን ጨምሮ ማንም ያለ መምጣታቸው አስገረመኝ። ድንኳን ውስጥ ለሟች ባሏ አምርራ ስታለቅስ ሳያት ድፍርስርስ ያለ ስሜት ተሰማኝ። ለባሏ ስትነፋረቅ ሳያት ቅናት አነደደኝ። ለደንዳና ልቧ የሰጠሁት አንዱ ማስተባበያዬ ፉርሽ ሆነብኝ። ላፍታ ተፈጥሮዋ ድንጋይነት እንደሆነ ሳምን መሰንበት የተሰርዞ ሌላ ነገር የገባኝ መሰለኝ። ሴትዮዋ ከኔ ውጭ ያለ ሰው ልቧ ስጋና ደም ነው ብዬ አሰብኩ። የሟች ልጅ ነው ያለችኝ ወጣት በአባቱ ሞት ያዘነ አይመስልም። እንደ ታዛቢ ለቀስተኛውን ይገረምማል።
አመሻሹን የለቅሶ ግርግር ሲበርድ ጠብቄ ባገኘኋት ስንጣቂ አጋጣሚ ተጠቅሜ እያቀፍኳት ምን ያህል እንዳዘንኩ የልቧ በራፍ ያስጠጋኛል ብዬ በተለማመድኳቸው ቃላት ነገርኳት። ለደቂቃ በእውነታ የሌለው ምቃዥ መሰለኝ። መልሳ አቅፋኝ አመሰገነችኝ። ካገባሁት ለመጀመሪያ ጊዜ ከተፈሪ ጋር እንደ ቅርብ ሰው ስለሱ አቀፍ ንዝረት አብራራሁለት። ከድንኳኑ ይዤው ወጥቼ ስለኔ የማያውቀውን ታሪክ በደስታ እየፈነደኩ ነገርኩት። በደሜ የሚንቀለቀለው እሳት የገባው መሰለኝ። ባይገባውም ግድ አልነበረኝም። እናቴ ባቀፈችኝ በዛች ደቂቃ ዓለም ቀጥ ብላ የተፈጥሮ ሁደቶች ሀ ብለው አዲስ ቀመር መቀመር እንደጀመሩ ነው የተሰማኝ። ደስታዬ የተጋባበት መሰለ። ወደ ድንኳኑ ስመለስ ጨለማው ውስጥ የሳቅ ድምጽ የሰማው መሰለኝ። ምን አስቤ እንደሆነ አላቅም። ተፈሪን በቆመበት ትቼው ወደ ሰማሁት ድምጽ ተራመድኩ። እናቴ ናት። ቅድም የነፍስ አባቷ መሆኑን ሲያወሩ ከሰማሁት ሰው ጋር ጨለማ ውስጥ እየተላፉ ይሳሳቃሉ። የነፍስ አባቷ አፉን ድንቅፍ እንኳን ሳይለው ከሟች በመገላገላቸው የጀመሩትን የድብቅ ፍቅር ያለ ሰቀቀን ሊኮመኩሙ መሆኑን ሲናገር ስሰማው ከዛ በላይ መቆም እንደሌለብኝ ተሰማኝ። ሴትዮዋ ማን ናት? ለሞተው ባሏ የምታለቅሰው ውሸቷን ነበር? በሚቀጥለው ቀን ከጧት ይልቅ ለሌሊት በቀረበ ሰዓት በመኝታ ቤቷ ከተፈሪ ጋር አንድ ላይ ልታናገረን እንደምትፈልግ መልእክት የተነገረኝ እስከ ዛሬ መተኛቴን ከማላስታውሰው ጣፋጭ እንቅልፍ ተቀስቅሼ ነው። አቶ ተፈሪ፣ በሐዘኔ ከጎኔ ለመገኘት ስለመጣ ከልቤ አመሰግናለሁ። ከዚህ በኋላ ብትቆይ ደስተኛ አልሆንም። ሚስትህን ይዘህልኝ ወደ ቤት ተመለስ። ይህን ስትናገር ከተፈሪ ጎን መቆሜን ሆን ብላ ረስተዋለች። ተፈሪ ቃል ካንደበቱ ለማውጣት የሚያስችል መረዳት አልገባውም። አይኑን እያቁለጨለጨ ያያታል። በሐዘንሽ ከጎንሽ መሆኔቱ ጋር ነው ኃጢያቱ አልኳት። እንባዬ ከመጀመሪያው ፊደል እኩል ከአይኔ እያመለጠ። ሆን ብላ አልሰማችኝም። ቁርስ እንዲያዘጋጁልህ ነግሬያለሁ፣ ሰላም ግባ ብላ ለሰላምታ እጇን ዘረጋችለት። እኔ እዛ እንደሌለው ሁሉ አይኗን ከሱ ላይ ሳትነቀል ለተዘረጋ እጇ አጸፋውን በመመለስ ምትክ እኔን በሕፃን ግራ መጋባት ያየኛል። አይኖቿ እኔ ላይ እንዲያርፉ በተዘረጋ እጁና በተፈሪ መካከል ገብቼ ቆምኩ። እጇን ልትሰበስብ ስታሸሽ መንጭቄ ያስኳት። በሐዘንሽ ላጽናናሽ መምጣቴ ምንድነው ጥፋቴ? ቆይ ይሄን ያህል ምንድነው ያደረኩሽ? አልኳት እጇን ተጭኜ እንዳያስኳት እየታወቀኝ። አይኖቿን አይኖቼ ውስጥ በጥልቀት ዘፈቀቻቸው። አንድ ነገር ልንገርሽ፣ እስከ ዛሬ ድረስ አንቺ ያመጣሽብኝን ያህል ለመጽናናት የከበደ ሐዘን ገጥሞኝ አያውቅም። ያኔ መጽናናት ከቻልኩ ዛሬ አጽናኝ አልፈልግም፣ ካላየውሽ እጽናናለሁ ብላኝ እንዳደነሰሰችኝ እጇን መንጭቃኝ በቆንኩበት ጥላኝ ወጣች። የሆነ ነገር ማለት ፈልጋለሁ ግን አልቻልኩም። ተፈሪ እጄን ይዞ መኪናችን ድረስ ግራ የገባው ቁጥር አልባ ጥያቄ እኔን ይሁን እሷን ወይንም ራሱን እየጠየቀ አደረሰኝ። ይህ አጋጣሚ የቀየረው ተፈሪን ብቻ ሆነ። ከእናቴ ጋር ያለኝን ውስብስብ ሊፈታ መታገል ጀመረ። በኔ ፋንታ አዘውትሮ ሊያገኛት ታተረ። ከለቅሶ በኋላ የቀድሞ ቤቷን ትታ ማንም ሊነግረን ወዳላወቀው ቦታ መሄዷን አወቅን። ተፈሪ ከብዙ መፍጨርጨር በኋላ ተስፋ ቆርጦ ሁሉንም ባለበት ተወ። ከድንዛዜ የለዘብኩ የመሰለው ቀን ከእናቴ ውጪ መኖር እንደምችል ሊያስረዳኝ ይሞክራል። ዓለም በብዙ ደግ ልብ ባላቸው መልካም ሰዎች መሞላቷን ይዘበዝብልኛል። በድጋሚ እናቴን እንዳያት ያስቻለኝ አጋጣሚ የሴት አያቴ ሞት ነበር። አያቴ ከጭካኔና ከመርዛማ ቃላት የተሻለ የተወችልኝ ትዝታ ባይኖርም በመሞቷ አዘንኩ። እናቴ ለያዥ ለገናዥ አስቸግራ ስታለቅስ ሳያት አልዋጥልሽ እያለኝ በትዝብት አፈጥባታለሁ። ላናገራት ስሞክር ትሸሸኛለች። አሊያም በእናትነቷ ተስፋ ቆርጬ እንድተዋት አንጀት የሚቆርጡ ቃላት ትናገረኛለች። አንቺ ማለት ማስታወስ የማልፈልገው ሳስታውሰው ሚጥሚጣ እንደነዙበት ቁስል የሚያቃጥል ንዳድ ያለው ትዝታዬ ነሽ። እባክሽ ተይኝ። ሳይሽ የሚሰማኝ እንደዛ ነው። እርሽኝ አለችኝ። የእናቷን ለቅሶ አብቅታ ልትመለስ የተነሳችለት የተናገረችኝ ሁሉ ለምን ተስፋ እንዳስቆረጠኝ አይገባኝም። ከዓመታት በኋላ ስለሷ በማሰብ መታተሬን ለማቆም በምታገልበት ወቅት ነው ታማ መተኛቷንና ልታየኝ መፈለጓን በመልእክተኛ የላከችብኝ።
አመሻሽ ላይ ታክሲ ተሳፍሬ ሆስፒታል ደጅ ሄድኩት የመኪና ማቆሚያው ጋር የተውኩትን መኪና ለመውሰድ ነበር። ራሴን ያገኘሁት እናቴ የተኛችበት ክፍል ውስጥ ነው። ማንም የለም። ተመልሼ አይኗን የማየት ምንም ሐሳብ በጭንቅላቴ አልነበረም። እዛ ስላየችኝ እንዳልተገረመች ሁሉ የተለየ ገጽታ አላሳየችኝም። ከለመድኩት በተለየ አረፍተ ነገር አልነበረም አፏን ያላቀቀችው። ደሞ ምን ቀርቶሽ መጣሽ? አልመለስኩላትም። እዚህኛው የስሜቴ ወለል ላይ ቆሜ ለሷ ያለኝ ስሜት ፍቅር ይሁን ጥላቻ ተዳቅሎብኛል። ምናልባት እሷን እየወደድኳት በመሰለኝ ጊዜ ሁሉ ራሴን አጥብቄ እየወደድኩ ይሆናል። በሷ ፍቅር የኔን የመኖር መሰረት ለመጣል ይሆናል ፍቅሯን የሙጥኝ ያልኩት። መራርነቷ በደም ስሬ ትኩስ ደም ሆኖ ሊያገለኝ አካሌ የተወጣጠረ አይነት ስሜት ተሰማኝ። ተራራም ያህል ምክንያት ቢኖራት እንኳን በእድሜ ቁጥሯ የሰናፍጭ ታክል ቅንጣት መራር አስተዋጽኦ ያላበረከትኩት እኔን ለመጥላት እንዲሁም ቀኖቼን በጥላቻ ለማመሳቀል በቂ እንደማይሆን እያሰብኩ የሆስፒታሉ አልጋ ላይ ተኝታ ሳያት ከሷ ሰንሰለት ራሴን ነፃ ማውጣት አለብኝ አልኩት ራሴን። ያሰብኩትን ባሰብኩ ቅጽበት እጅና እግሬ ለመተግበር ተዘርግተዋል። የማደርገውን ነገር ውጤት ለማሰላሰል የተረፈ ስንዝር ክፍተት ጭንቅላቴ ውስጥ አልተረፈም። ጭንቅላቴ በብስጭት በፈላ ደም ብቻ የተሞላ ይመስለኛል። ያደረኩት ነገር ኃጢአት ይሁን ጽድቅ ግድ አልነበረኝም። ጽድቅና ኃጢአትን ከህሊናዬ ውጪ የተማርኩ። ህሊናዬ የቸረኝ ትልቁ ስጦታዬ ዘብራቃ ቀኖችን ብቻ አይደል? ያደረኩት ድርጊት ስም መለጠፍ አላሻኝም። ብቻ ግን የሆስፒታሉን ቅጥር ግቢ ለቅቄ ስወጣ መቼ እንደሳኩ ማላስታውሰውን ድምጽ ያለው ሳቅ ሳኩ። በመኪናዬ መስኮት እየገባ ጉንጬን እየዳበሰና ጸጉሬን እየገለበ ከሚደባብሰኝ ነፋስ ጋር እየተጫወትኩ እቤት ስደርስ ተፈሪ ሳሎን ተቀምጦ በቴሌቪዥን ተከታታይ የአማርኛ ድራማ እያየ ነበር። በደመ ነፍስ ወይንም ለሱ ብዬ ያደረኩት ነገር አልነበረም። ልብሴን አውላልቄ ስጨርስ የእርሱን የሚቀጥል እርምጃ አልጠበቅኩም። ያለማቋረጥ እየፈገግኩ እንደሆነ ይታወቀኛል። በሁኔታዬ ግራ መጋባቱን ሳይደብቅ የራሱን ልብሶች በመግፈፍ አገዘኝ። ግራ ቢጋባም ልብሴ ወልቆ ካየኝ ምክንያትና ድርጊት ለማሰብ የሚተርፍ ጭንቅላት እንደማይኖረው አውቃለሁ። በራሴው የውዝዋዜ ስልት አብረን ጮቤ ረገጥን። ሳቃስት ራሴን መስማቴ መልሶ አስፈገገኝ። መቼ ነው ልጅ የምንወልደው? ልጆች እንዲኖሩ እንፈልጋለሁ። የተለመደው ትወታውን ከወንድ ርጭቱና ከረጅም ትንፋሹ ጋር ጀምሮ ጠየቀኝ። በፍጹም እናት መሆን አልፈልግም። በፍጹም ልጅ አይኖረኝም። ለመጀመሪያ ጊዜ መለስኩለት። እውነትሽን ነው? ለምን ከኔ መውለድ ነው የማትፈልጊው? አይደለም፣ እናት ምን እንደሆነች አላውቅም። እናት መሆን የምችል አይመስለኝም። እናት የማልሆነውን ልጅ ወደዚች ምድር ማምጣት አልፈልግም። መልስ አጥጋቢ ሆኖለት ይሁን ደስታውን ላለመበረዝ ርዕሱን መቀየር ፈለገ። የዛሬው ነገር ማለቴ ማላውቃት ሴት የሆንሽበት ሚስጥር ምንድነው ሲለኝና የበር መጥሪያው ሲጮህ አንድ ሆነ። ነፃነቴን አገኘው አልኩት ልብሶቼን እየለባበስኩ። የሚቀጥለውን ጥያቄ ካፉ ላይ ያስቀርቶት ልብሱን እንደነገሩ ደራርቦ በር ሊከፍት ወጣ። ወይዘሮ ሜላት አጥጋቢ በወይዘሮ ወለላ አጥጋቢ ነፍስ ማጥፋት ወንጀል ተጠርጥረው በቁጥጥር ስር ውለዋል አለ። ተፈሪን አጅበውት ወደ ውስጥ ከዘለቁት 3ቱ ፖሊሶች አንደኛው ወደፊት ጠጋ ብሎ ስህተት መሆን አለበት፣ በጭራሽ እሷ ሰው አትገልም፣ ከኔ ጋር ነበረች፣ ስህተት ነው ይላል ተፈሪ ተራ በተራ ፖሊሶቹን እያየ ወደ እኔ ዞሮ ማረጋገጫ ይጠብቃል። ስህተት አይደለም፣ ገድያታለሁ። ራሴው ነኝ የገደልኳት፣ አንቄን የገደልኳት። ለፖሊስ ደውዬ ያሳወቅኩትም ራሴ ነኝ። ካደረኩት በላይ ጸጸት እንደሌለብኝ እንዲታወቅልኝ የተናገርኩት ነበር። በመጠኑም እንደ አብሪትል ብልጭ እያለ ለሚነዝረኝ የጭንቅላቴ ክፍል ከጸጸት ነፃ መሆኔን ማስረገጥ ፈልጌ የተናገርኩት ይመስለኛል። እጆቼ በብረት ካቴና ተቆልፈው ወደ እስር ቤት እየተወሰድኩ እየሰማኝ ያለው ወደ ነፃነት ዓለም እየሄድኩ እንደሆነ ነው። የሰው ልጅ ዓለሙ ያለው ጭንቅላቱ ውስጥ መሆኑ የገባኝ በጭንቅላቴ ማሰብ ስጀምር ነው። የሚታየው ዓለም ትርጉም የሚኖረው በጭንቅላቱ የሰራውን ዓለም መሆን አለበት። ጭንቅላቴ ውስጥ አዲስ የተገነባው ዓለም ነፃነት ያለበትና ጥያቄ አልባ ሲሆን የእስር ቤቱ መሬት ከተፈሪ ሶፋ በላይ እንደተመቸኝ አይነትና በዙሪያዬ የማየው ሁሉ ድሎት ሳይሆን በውስጥ ያረጀው ዓለም ጥቀርሻነት ሳቅ ከፊቴ እንዳሸሸብኝ አይነት
በእርግጥ በሚዳሰስ ዙሪያችን የራሳችንን ዓለም መገንባት ረጅም ዕድሜ እንደሚፈጅብን ሁሉ በጭንቅላታችን ውስጥም ጥቃቅን መሰረቶችን መጣል ሳይቀር የረጅም ጊዜ ድልዳል ነው፣ ገዳይ መሆንም ጭምር። ዳኛው የእስር ዕድሜ 20 ዓመት መሆኑን በመዶሻቸው ጠረጴዛውን በኩርኩም ነርተው ሲያውጁ በነፃ ያሰናበቱት ወንጀለኛ ገጽታ ነበር ፊት ያጋለጠው። የምጓጓለት ቀሪ ኑሮ የለኝምና ነው። የታሰርኩ ሰሞን ተፈሪ በየዕለቱ ይጠይቀኝ ነበር። ሁሉም ሰላም እንደሆነና ከወህኒ ግቢ ማዶ የሚያጓጓኝ የኔ ዓለም እንደሌለ አምኜ እንደደረሰ ጎረምሳ በፉጨት ቀኖቼን እየተለማመድኩ ሳለ ከዓመታት በፊት ያየሁት የእናቴ እንጀራ ልጅ ከሌላ አንድ ወንድ ጋርና 2 ሴቶች ጋር ሊጎበኘኝ መምጣቱ ከመገረም በላይ የማይታመን ነገር ሆነብኝ። አጠገባቸው ደርሼ ከመቆሜ ከሴቶቹ ጋር ተደጋግፈው በቆሙት አቋቋም ጥንዶች መሆናቸው ገባኝ። ያልገባኝ ምን ሊሰሩ እንደመጡ ነው። ሰላም አልኩኝ የማውቀው ፊት ላይ አፍጥጬ። ብዙም ደቂቃ አላባከኑም። ወንዶቹ ወንድሞቼ መሆናቸውንና ሴቶቹ ፍቅረኞቻቸው መሆናቸውን ሲነግሩኝ አልጋ ላይ ሆኜ እየቃዣ ለመሆኔን ደጋግሜ ራሴን ጠየቅኩት። ለምን ነበር ወንድሜ መሆኑን እንዳውቅ ያልፈለገችው? እቺ ሴትዮ በስንቱ ነው የምትበድለኝ? ስትሞት ጥያቄ ሁሉ አብሯት የሞተና ከዚህ በኋላ መቼም የማያስጨንቀኝ መስሎኝ ነበር። ነገር ግን በተቃራኒው ሆነ። ሞታም ይኸው ነው። ግራ ያጋባች ታቃውሰኛለች። ከተለያየ ወንዶች የወለደቻቸው 2 ወንድሞች አሉኝ። ምናልባት ሌሎችም ይኖሩ ይሆናል። ምክንያቱም እነሱም እህት እንዳላቸው ያወቁት ስለገደልኳት ነው። ሴትየዋ ማን ነበረች? ምንስ ነበር ትርፏ? ብዙ አረፍተ ነገሮች ሳይባክኑ የተረዳሁት ለእነሱም ጥሩ እናት እንዳልነበረች ነው። ከፍቅራቸው ገዝፎ ጥላቻና መከፋታቸው ይታያል። ክልሱ ወንድሜ ኪሩቤል በተሻለ ፍቅር ነበረው። ስለገደልኳትም ማዘኑን አልደበቀኝም። ታላቃቸው ነኝ። ኪሩቤልን 3 ዓመት በልጠዋለሁ፣ ቅዱስን በ11 ዓመት። እየተቅለበለበች የምታወራው የቅዱስ ፍቅረኛ በምሰማው ነገር እየተሰማኝ የነበረውን ስሜት ውል መያዝ እንዳይችል ታስፎርሸኛለች። የራሷንም የእነሱንም ደምራ በሚቅበጠበጥ መላ አካሏ እየታጀበች የምታወራው እሷ ናት። አንዲትም ቃል ሳልተነፍስ የመጠየቂያ ሰዓቱ አልቆ ከመግባቴ በፊት ኪሩቤል እግሩ ስር አስቀምጦት የነበረውን ካርቶን እየሰጠኝ ይሄ አንቺ ትጽፊላት የነበሩት ደብዳቤዎች ናቸው። ካጠገቧ ተለይቷት አያውቅም። ሆስፒታል እንኳን አብረዋት ነበሩ። ያንቺ መሆኑን ያወቅነው ከሞተሽ በኋላ ነው። ለነዚህ ደብዳቤዎች ፍቅር እንደነበራት አውቃለሁ። እያነበበች ትንሰቀሰቅ ነበር። ምናልባት የምትፈልጊው ከሆነ ብለን ነው አለኝ። የነገረኝ ነገር እኔ ውስጥ የሚፈጥረውን ውስብስብ ሳይረዳ ከኔ ከልጇ በላይ አንቺ ምጽፊላት ደብዳቤ ትርጉም ነበረው። ማን መሆንሽን ሳላውቅ ብዙ ጊዜ ቀንቼብሻለሁ አለ እስካሁን ከንግግሩ የተቆጠበው ቅዱስ። በስልክ ላገኛት ባለመቻሌ ቤቷ የሄድኩ ጊዜ ባሏ ነበር የፖስታ አድራሻዋን የሰጠኝ። ታንብበው እንኳን ሳላውቅ በየወሩ ጽፍላት ነበር። አንዳንዴ ባታነበው እንኳን የውስጤን እየተነፈስኩ ስለሚመስለኝ መጻፌን አላቆምም ነበር። ስለሷ ለመርሳት መሞከር በጀመርኩ ጊዜ ከጥቂት ዓመታት በፊት ነበር መጻፌን ያቋረጥኩት። ተሰናብተውኝ ከሄዱ በኋላ ምን ማሰብና የቱን ማመን እንዳለብኝ ግራ ተጋባው። ትወደኝ ነበር? ትጠላኝ ነበር? ትጸጸት ነበር? የትኛው ነበር ልኩ? የምታሳየኝ ጥላቻ ወይስ የደበቀችኝ ጸጸት? ለቀናት በጥቅጥቅ የጥያቄ ጫካ ውስጥ ተቅበዘበዝኩ። መውጫው ማይገኝ ሆነብኝ። ባተትኩ። ማን ነበረች እቺ ሴትዮ? ኪሩቤል አዘውትሮ መምጣቱን በቀጠለ መጠን ስለሷ የሚነግረኝ ነገር ሌላ የማላውቀው የሷን ገጽታ ነው። ሁሌም በመጣ ቁጥር በሞቷ እናቱን እንዳሳጣሁት ይወቅሰኝ ስለነበር አንድ ቀን የበደሏን ግዝፈት ልከምርለት አፌን ለማላቀቅ ተገደድኩ። የረጋ ቀልብ ያላት ፍቅረኛው በእንባዬ ጠብታ ልክ እንባዋን እያፈሰሰች ስትሰማኝ እሱ በጭንቀት ሲንቆራጠጥ ቆይቶ ምንም ቃል ሳይተነፍስ ሄደ። ለወቀሳው የመጨረሻ ቀን ሆነ። በፍቅረኛው ተገዶ የሚመጣ የሚመስለኝ ቅዱስ አልፎ አልፎ ቢመጣም እርሷ ታወራለች እንጂ በዝምታ ሰዓቱን ጨርሶ ነበር የሚሰናበተኝ። በቃላት ባይናገረውም አምርሮ እንደሚጠላት መደበቅ አይችልም። የሁሉም ዑደት አንድ ጫፍ ላይ ገተረኝ። ማናችንም ሴትየዋን አናውቃት፣ ልናውቃትም አንችልም። እንቆቅልሽ ነበረች። ከነ እንቆቅልሿ ተቀብራለች። ይህን እያሰብኩ
የእስር ቤት ቀኖቼን ልረሳት ራሴን እመክራለሁ። ወንድሞቼና ፍቅረኞቻቸው ሲመጡ ወጥቼ ሳገኛቸው ስለነሱ የሚሰማኝን ስሜት እፈትሻለሁ። በየዕለቱ ተፈሪ ሊጎበኘኝ ሲመጣ አግብቶ እንዲወልድ ነግረዋለሁ። የታሰርኩ ሰሞን በየዕለቱ፣ ጊዜው ሲገፋፋ በ2 ቀን፣ ሲዘገይ በሳምንት፣ ከራርሞ በወር፣ ሰነባብቶ ጭራሹኑ ቀረ። ከእያንዳንዱ ክፋት ጀርባ መሪር በደል አለ እያልኩ አስባለሁ። ጥያቄው የሚሆነው በደልን ይቅር ያለ በጎነት የለም ወይ የሚለው ነው። ኖሮ ያውቅ ይሆናል። በደልን ይቅር ለማለት የሚያስችል ትልቅ በጎነት የሚፈጥር ፍቅር የሚጠይቅ ይመስለኛል። የገባኝ በዛ መጠን በልቤ የተንሰራፋ መልካምነት መፍጠር የሚችል ከተበደልኩት ልቆ የሚገዝፍ ፍቅር የለኝም። እናቴን ልገላት የቻልኩበትን ቅጽበት ሳስብ በሰውኛ ምክንያት ከመግመድ አይሎ ቅጽበታዊ ስሜት መላ አካላችንን የሚይዝበት አጋጣሚ መኖሩን ነው። ከታሰርኩ ከብዙ ወራት በኋላ ጥያቄ እንደመጣልኝ ፖሊሷ ነገረችኝ። ከወንድሞቼ አንዳቸው እንደሚሆኑ እያሰብኩ ስወጣ ፖሊሷ የጠቆመችኝ ያለ ዛሬ አይቼ የማላውቀውን ትልቅ ሰውዬ ነው። አላውቅህም አልኩት እንደሚሰማኝ ሳረጋግጥ። እኔን ማወቅሽ አይደለም እዚህ ያመጣኝ፣ ማወቅ የምትፈልጊውን ነገር እኔ ማወቄ ነው ያለኝ በትክክል አልገባኝም። እኔ ማወቅ የምፈልገው ነገር የለም አልኩት። ከሚቀጥለው መልሱ በኋላ ትቼው ልሄድ ራሴን እያሰናዳው። እናትሽን አውቃታለሁ፣ እንዴት እንዳረገዘችሽም አውቃለሁ አለ ስሜቴን ከፊቴ ላይ እየበረበረ። ማወቅ አልፈልግም፣ ጥያቄን ከሷ ጋር አብሬ ገድየዋለሁ ብዬው እየሸሻው መሆኔ እየታወቀኝ ጥየው ለመሄድ ዞርኩ። ከማን እንደወለደችሽስ ማወቅ አትፈልጊም? ቀጣልኩ። ምንም ያህል ብታገል አባቴን ለማወቅ የሚላወሰውን ፍላጎቴን መገደብ አቃተኝ። ተመልሼ አጠገቡ ደረስኩ። እናትሽን ባንቺ እጅ ተገላ መሞቷን ስሰማ የነበራችሁን ግንኙነት ማጣራት ጀመርኩ። ላንቺ፣ ለእናትሽ፣ ለራሴ ማናችንን ነፃ እንደሚያወጣ ባላውቅም እውነቱን ልነግርሽ እንደሚገባ ወሰንኩ። መጨማደድ የጀመረ ግንባሩን እያኮራመተ ይለጥጣል። የወሬ ማጀቢያው ትዕግስቴን እየተፈታተነው ነበር። ቀጥታ መልሱን ንገረኝ፣ አባቴ ማን ነው? እናትሽ እስር ቤት ውስጥ ተደፍራ ነው ያረገዘችሽ። ቁጥራቸው ማይታወቅ ጠባቂዎች ናቸው የደፈሯት። የማናቸው ልጅ መሆንሽ አይታወቅም። በወቅቱ እዛ ፖሊስ ነበርኩ። ስናገኛት ራሷን አታውቅም ነበር። ለወራት ስትታከም ቆይታን ሄዳነችው። ከባድ ስቃይ ብታሳልፍም የአካሏን ቁስል ድናለች። ከዛን ዕለት በኋላ ክንፏን የተሰበረች ወፍ ሆነች። ማውራቱን ቀጥሏል። ጥየው ገብቻለሁ።